ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ ተገናኝተናል። በዛሬው ቪዲዮ ከ9ኛ ክፍል እስከ 12ኛ ክፍል የተወጣጡ የተለያዩ የሆኑ የሂስትሪ ጥያቄዎችን የምንመለከት ይሆናል። ይህም ቪዲዮ ማትሪክ ለሚፈተኑ፣ ሪሚዲያል ፈተና ለሚፈተኑና ፋይናል ፈተና ለሚፈተኑ ተማሪዎች በሙሉ ሼር አድርጉላቸው። እነዚህን ጥያቄዎች ማግኘት የሚፈልጉ ከሆነ በፒዲኤፍ መልክ ቴሌግራም ቻናላችን ላይ ልቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። የመጀመሪያውና አንደኛው ጥያቄ The Byzantine Empire was dash A an autocracy, B a theocracy, C a democracy, D oligarchy። በዚህ ጥያቄ ዋና ሐሳብ የባዛንታይን ኢምፓየር ምን አይነት የሆነ የአመራር ስልት ይጠቀም ነበር አለ ምን አይነት የሆነ ሲስተምን ለአመራርነት ይጠቀም ነበር ወይም በሌላ አማርኛ የባዛንታይን ኢምፓየር ምን አይነት የሆነ ገቨርንመንት ነው የሚል ነው ኦር ምን አይነት ሆነ የመንግስት አወቃቀር አለው ብላችሁ አስቡት ጥያቄ ማለት ነው። ሶ የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ኤ ላይ የተቀመጠው አናቶክራሲ የሚል ነው። በተለይም የባዛንታይን ኢምፓየር እስከሚወድቅበት ድረስ ይመራበት የነበረው ሲስተም አብዛኛው ጊዜ አውቶክራሲ ነበር። በተወሰኑ ሰም ኦፍ ፒፕል ግሩፖች ስልጣን ወይም ፓወሩ የተያዘ ነው እንጂ ዲሴንትራላይዝድ የሆነ አለም ስልጣንን ለሌላ ሰው ሼር የማድረግ አይነት የሆነ ሲስተምን አይከተልም ነበር። በተለይም ሮማን ኢምፓየር ለሁለት ከተከፈለች በኋላ ማለትም ዌስተርን እና ኢስተርን ሮማን ኢምፓየር ከተባለች በኋላ ኢስተርን ሮማን ኢምፓየሩ በሌላ ስሙ የባዛንታይን ኢምፓየር እያለን እንጠራዋለን። ከዛ ጊዜ ጀምሮ ስፔሻሊ ደግሞ በ1453 አካባቢ በኦቶማን ቱርክ እስከሚሸነፍ ድረስና ኮንስታንቲኖፕል የተባለችውን ዋና ከተማውን እስከሚያጣ ድረስ የባዛንታይን ኢምፓየር ይመራበታል። የሚከተል የነበረው የገቨርንመንት ሲስተም አውቶክራሲ ነው። አንዳንድ መጽሐፎች ላይ ኦሊጋርኪንም ይከተላል ይባላል። ነገር ግን ከኦሊጋርኪ ይልቅ አብዛኛው ጊዜ ባዛንታይን ኢምፓየር ይከተል የነበረው ሲስተም አውቶክራሲ ነበር። ዲሞክራሲንና ቴዎክራሲ የሚሉትን ምርጫዎች ሙሉ ለሙሉ ባዛንታይን ኢምፓየር ጭራሽ የማይጠቀምባቸው አይነት የገቨርንመንት ሲስተም ነበሩ ማለት ነው። ስለዚህ በዚህ አንግል ትክክለኛው መልስ አውቶክራሲ ይሆናል። ሁለተኛው ኢን 1453 ዘ ኦቶማን ቱርክ ካፕቸርድ ኤ ኮንስታንቲኖፕል፣ ቢ ለንደን፣ ሲ ፓሪስ፣ ዲ ሃንጋሪ። በ1453 ኦቶማን ቱርክ የተቆጣጠረችው ወይም የያዘችው ከተማ ዓለም ግዛት ከተሰጡት አማራጮች መካከል የትኛው ነው የሚለው ከላይ እንደ አጋጣሚ አንስተነው ነበር። በ1453 ኦቶማን ቱርክ ካፕቸር ያደረገችው ዓለም ኮንትሮል ያደረገችው ግዛት ኤ ላይ ያለው ኮንስታንቲኖፕል ነው። ኮንስታንቲኖፕል ማለት የአሁኗ ኢስታንቡል ወይም የቱርክ ዋና ከተማ ወይም መቀመጫ ናት። ስለዚህ በ1453 ኦቶማን ቱርኮች ኮንስታንቲኖፕልን ከባዛንታይን ኢምፓየር መውሰድ ችሎ ነበር አሊያም የባዛንታይን ኢምፓየርን እንዲሸሽ አድርገው ኮንስታንቲኖፕልን ኮንትሮል ማድረግ ችሎ ነበር። ከዛ በፊት ኮንስታንቲኖፕል የሚባለው የባዛንታይን ኢምፓየር ዋና መቀመጫ አሊያም ሲቲ ነበረች ማለት ነው። በ1453 ግን ኦቶማን ቱርክ በዛ ጊዜ ስፔሻሊ በ15 እና በ16ኛው ክፍለ ዘመን በጣም ጠንካራ የነበረ ኢምፓየር ስለነበረ ብዙ ቦታዎችንም ገዝቶ ስለነበረ ከገዛቸው አሊያም ኮንትሮል ካደረጋቸው ስፍራዎች ደግሞ በ1453 ኮንትሮል ላይ ያደረገው የባዛንታይን ኢምፓየር ዋና መቀመጫ የነበረችውን ኮንስታንቲኖፕልን ሙሉ ለሙሉ የራሱ አድርጎት ነበር አሊያም ኮንትሮል አድርጓት ነበር ማለት ነው። አስታውሱ ኮንስታንቲኖፕል ማለት የአሁኗ ኢስታንቡል ማለት ናት። አራት ኢን ብሪቴን ዘ ፎሎወርስ ኦፍ ፕሮቴስታንት ኢስታብሊሽ ዜር ቸርች ዲዩሪንግ ዘ ሪፎርሜሽን ኖው አስ ኤ ሉተራንስ፣ ቢ ጄሱት፣ ሲ ፕሪስባተሪያን፣ ዲ አንጌሊካን ኦር አንጌሊካኒዝም። የዚህ ጥያቄ ደግሞ ዋና ሐሳብ እንደምታስታውሱት በሪፎርሜሽን ጊዜ ብሪታንያ ውስጥ የነበሩ የፕሮቴስታንት እምነት ተከታዮች ያቋቋሙት ቸርች ምንድነው ነው የሚባለው? የዚህ ጥያቄ ትክክለኛ መልስ ዲ አንጌሊካን ነው። በሪፎርሜሽን ጊዜ እንግሊዝ ውስጥ ወይም ብሪቴን ውስጥ የፕሮቴስታንት እምነት ተከታይ የነበሩ ኢስታብሊሽ ያደረጉት ወይም የሰሩት ቸርች ወይም ቤተክርስቲያን አንጌሊካን ወይም አንጌሊካኒዝም እየተባለ ይጠራል ማለት ነው። ሉተራንስን በምንመለከትበት ጊዜ ይሄ ጀርመን ያለ ነው። ፕሬስባቴሪያን ቸርች ደግሞ የምንለው ስፔሻሊ ስኮትላንድ ውስጥ ያለ ቸርች ነው። ጄሱት ደግሞ የሚለው ጭራሽ ከጥያቄው ጋር የሚገናኝ አይደለም። ስለዚህ በእንግሊዝ ውስጥ የፕሮቴስታንት እምነት ተከታዮች ያቋቋሙት ወይም ኢስታብሊሽ ያደረጉት ቤተክርስቲያን ወይም ቸርች በሪፎርሜሽን ጊዜ ምን ተብሎ ይጠራል ብለን ካየን አንጌሊካን ኦር አንጌሊካኒዝም እየተባለ ይጠራል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። Which of the following explore discover America in 1492? A Vasco da Gama, B Christopher Columbus, C Ferdinand Magellan, D Henry Navigator። የዚህ ጥያቄ ደግሞ ሐሳብ በ1492 ለመጀመሪያ ጊዜ አሜሪካን ዲስከቨር አድርጎ
ያገኘው አሳሽ ማን ነው የሚለው። ሶ የዚህ ጥያቄ እጅግ በጣም ቀላል ነው። ቢ ክርስቶፈር ኮሎምበስ ነው። ክርስቶፈር ኮሎምበስ ነው በ1492 ለመጀመሪያ ጊዜ ኒው ወርልድን አሊያም አሁን አሜሪካ ብለን የምንጠራትን ሀገር ለመጀመሪያ ጊዜ ያገኛት ማለት ነው። ቫስኮ ዳ ጋማን በምንመለከትበት ጊዜ ቫስኮ ዳ ጋማ ሀገር አይደለም ያገኘው። እስፔሻሊ ቫስኮ ዳ ጋማ እንደ ክርስቶፈር ኮሎምበስ ሁሉ አሳሽ ነው። ነገር ግን ቫስኮ ዳ ጋማ አዲስ የሆነ ትሬድ ሮት ወይም አዲስ የሆነ የንግድ መስመር ነው ያገኘው። ፈርዲናንድ ማጀላንም ዓለምን የዞረ ወይም ዓለማችንን በደንብ አድርጎ ያየ ሰው ነው። ነገር ግን አሜሪካን አላገኘም። ሄነሪ ናቪጌተር የሚባለው ደግሞ ሄነሪ የፖርቹጋል ንጉስ የነበረ ስፔሻሊ ደግሞ ኤክስፕሎሬሽንን ያበረታታ ኢንካሬጅ ያደረግና ስፖንሰር ያደረገ የፖርቹጋል ንጉስ ነው ማለት ነው። ከዚህ አንጻር ክርስቶፈር ኮሎምበስ በ1492 ለመጀመሪያ ጊዜ አሜሪካን ያገኛት እሱ ነበር። ቀጣዩ ጥያቄ which of the following was the main factor contributed the greatness of Ghana? A. The trans-Saharan trade. B. Agriculture and wealth. C. Tax income from conquered people. D. The trans-Atlantic trade. የዚህ ጥያቄ ደግሞ ሐሳብ የጋና ኢምፓየር እጅግ በጣም ግሬትነስ እና ገናና እንዲሆን ካደረጉ ምክንያቶች መካከል ከተሰጡት አማራጮች መካከል ለየትኛው ነው የሚለው። እንደምታውቁት የጋና ኢምፓየር በዌስተርን ውስጥ የሚገኝ ነው። ስለዚህ በአንሻንት ታይም ጊዜ የጋና ኢምፓየር እጅግ በጣም ግሬትነስ አሊያም ገናናና ፓወርፉል የነበረ ኢምፓየር ነበር። ለዚህ ገናናነቱና ለዚህ ፌመስነቱ ከተሰጡት አማራጮች መካከል ጋናን የረዳው የቱ ነው የሚለው። የዚህ ጥያቄ ትክክለኛ መልስ የትራንስ ሳሃራን ትሬድ ነው። የጋና ኢምፓየር የትራንስ ሳሃራን ትሬድን ሙሉ ለሙሉ በሚባል ደረጃ ኮንትሮል ስላደረገው እጅግ በጣም ብዙ የሆነ ኢንካም ስላገኘ እንዲሁም ያን ኢንካም ለሚሊተሪውና ለኢኮኖሚው ስለተጠቀመው እጅግ በጣም ግሬትነስና ሀያል የሆነ ኢምፓየር መሆን ችሎ ነበር የጋና ኢምፓየር። ስለዚህ ትክክለኛው መልስ ለጋና ኢምፓየር እጅግ በጣም ግሬትነስ ካለጉ አስተዋጽኦች ወይም ፋክተሮች መካከል ይሄ ላይ የሚገኘው ዘ ትራንስ ሳሃራን ትሬድ ነው። ወደ ቀጣዩ ጥያቄ እንለፍ። Who ruled Egypt between 969 up to 1171? A. ፋቱሚድ B. ኦቶማን ቱርክ C. ማምሉክ D. ብሪቲሽ። የዚህ ጥያቄ ደግሞ ሐሳብ ግብፅን ከ969 እስከ 1171 ድረስ ያስተዳደረው ዳይናስቲ ወይም ያስተዳደረው መንግስት የቱ ነው የሚለው። ይሄ በጣም ቀላል ነው። ይሄ ያለው ፋቱሚድ ነው። ፋቱሚድ ግብፅን ከ969 እስከሚወድቅበት አሊያም ኮላፕስ እስከሚወርበት እስከ 1171 ድረስ ግብፅን በደንብ አድርጎ አስተዳድሮ ነበር። ከዛ በኋላ ነው እነ ማምሉክ እነ ኦቶማን ቱርክና እነ ብሪቲሽ ግብፅን ያስተዳደሩት ማለት ነው። ቀጣዩ ጥያቄ what was triangular trade? A. the journey made slave ship. B. the slave ship. C. the importing good from Africa Britain. D. a slave trade connecting 3 continents. ይህ ጥያቄ ደግሞ የሚለው what was the triangular trade? ትራያንጉላር ትሬድ እየተባለ የምንጠራው ምንድን ነው የሚለው። ትክክለኛው መልስ ይህ ነው። ይህ ትራያንጉላር ትሬድ የምንለው 3 አህጉሮችን ኮኔክት ያደረገ ማለትም አፍሪካን፣ አሜሪካንና ኢሮፕን ኮኔክት ስላደረገ ነው ትራያንጉላር ትሬድ እየተባለ የሚጠራው ማለት ነው። ስለዚህ ከዚህ አንጻር መልሱ ዲ ይሆናል። ቀጣዩ where was the slave host? A. ኖርዝ አፍሪካ B. ዌስት አፍሪካ C. ኢስት አፍሪካ D. the Caribbean። ከተሰጡት አማራጮች መካከል እስፔሻሊ ስሌቮች በደንብ አድርገው የሚወሰዱበት አህጉር የትኛው ነው የሚለው። ኖርዝ አፍሪካ ነው፣ ዌስት አፍሪካ ነው፣ ኢስት አፍሪካ ነው ወይስ ካሪቢያን ነው? ትክክለኛ መልስ ዌስት አፍሪካ ነው። ስሌቭ ትሬድ ከተጀመረ በኋላ ብዙ ስሌቮች መጀመሪያ ከአውሮፓ ነበር የሚወሰዱት። ነገር ግን በሽታ የመቋቋም አቅማቸው እጅግ በጣም ዝቅተኛ ስለነበር ነው ነጮች ወደ አፍሪካ በማተኮር ከአፍሪካ ብዙ የሆኑ ስሌቮችን የሚወስዱት። በተለይም ደግሞ ከአፍሪካ ውስጥ ከዌስት አፍሪካ እጅግ በጣም ብዙ የሆኑ ስሌቮች ወደ አሜሪካ ይወሰዱ ነበር። ስለዚህ ዌስት አፍሪካ የባሪያ ማመንጫ ልትሏት ትችላላችሁ። ብዙ ባሪያዎች ከአፍሪካ ውስጥ የሚወሰዱ የነበሩት ስፔሻሊ ከዌስት አፍሪካ ነው። ዘ ሙስሊም ስቴት which recognized a Muslim resistance against the Christian kingdom. A. the Sultanate of Hadiyah. B. ሸዋ C. the Sultanate of አዳል D. ባሌ። ከተሰጡት አማራጮች መካከል በተለይም የክርስቲያን ሃይላንድ ኪንግደምን ሬዚስታንስ በማድረግ ወይም በመቃወም ብቻ አይደለም ጦርነት በማድረግ ጦርነቱንም በማሸነፍ እጅግ በጣም ለክርስቲያን ሃይላንድ ኪንግደም ራስ ምታት የነበረው የሙስሊም ሱልጣኔት የትኛው ነው የሚለው። ይሄ ቀላል ነው፣ ምንም የሚያከራክር አይደለም። ሲል የተቀመጠው የአዳል ሱልጣኔት
ከሙስሊም ሱልጣኔቶች በሙሉ እጅግ በጣም ጠንካራ የነበረ ሱልጣኔት ነው። በተለይም በሜዲቫል ኢትዮጵያ አሊያም በመካከለኛው ዘመን ኢትዮጵያ ማለት ነው። ለክርስቲያን ሃይላንድ ኪንግደምም እጅግ በጣም ፈታኝ የነበረ አንዱ የሙስሊም ሱልጣኔት ነው። ፈታኝ ብቻ አይደለም። በ1529 በሽምብራ ቆሬ ላይና በ1559 ላይም ከክርስቲያን ሃይላንድ ኪንግደም ጋር ባረጋቸው ጦርነቶች በሁለቱም ጦርነቶች የክርስቲያን ሃይላንድ ኪንግደምን ማሸነፍ ችሎ ነበር። ይሄ ደግሞ የዚህን ሱልጣኔት ኃያልነት አሊያም ጥንካሬ ያሳያል ማለት ነው። ስለዚህ ከሙስሊም ሱልጣኔቶች ውስጥ በተለይ የክርስቲያን ሃይላንድ ኪንግደምን በመቃወም ሬዚስታንስና አጌንስት በማድረግ የሚታወቁት ሁለት ናቸው። እነዛም ይፋት ነው፣ አንዱ ደግሞ አዳል ነው። አዳል ደግሞ እጅግ በጣም የበረታ ሬዚስታንስ ያደርግ ነበር። ጦርነቶችንም አድርጎ ከክርስቲያን ሃይላንድ ኪንግደም ጋር ያሸነፈ የሙስሊም ሱልጣኔት ነበር ማለት ነው። ስለዚህ ከዚህ አንጻር ትክክለኛ መልስ ሲ የአዳል ሱልጣኔት ይሆናል ማለት ነው። ቀጣዩ ጥያቄ at which battle did Imam Ahmed score a decisive victory over the Christian force? A. Lake of Tana, B. ወይናደጋ፣ C. ወልፋ፣ D. ሽምብራ ቆሬ። ኢማም አህመድ በየትኛው ባትል ነው የክርስቲያን ሃይላንድ ኪንግደምን አሊያም የክርስቲያን ሰራዊቶችን ያሸነፈው በየትኛው ቦታ ነው አሊያም በየትኛው ባትል ነው ኢማም አህመድ ያሸነፈው ነው የሚለው። ኢማም አህመድ ማለት በአዳል ሱልጣኔት ውስጥ ከታዩ ትልቅ ወይም ብሪሊየንት ሊደር ከሚባሉ መሪዎች አሊያም ሱልጣኖች መካከል አንዱ ነው። ስለዚህ ኢማም አህመድ ወይም በሌላ ስሙ አህመድ ግራኝ የምንለው ሰው የአዳል ሱልጣኔት መሪ ወይም ሱልጣን የነበረ ሰው ነው ማለት ነው። ስለዚህ ይህ ግለሰብ በየትኛው ባትል ነው ወይም በየትኛው ኤሪያ ወይም በየትኛው ስፍራ ነው ክርስቲያን ሃይላንድ ኪንግደምን ያሸነፈው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ዲ ሽምብራ ቆሬ በ1529 ላይ ነበር። በ1529 ላይ ነበር ኢማም አህመድ የክርስቲያን ሃይላንድ ኪንግደምን በሽምብራ ቆሬ ላይ ማሸነፍ የቻለው ማለት ነው። በተቃራኒው ግን ወይናደጋን በምንመለከትበት ጊዜ ወይናደጋ የምንለው በ1543 ኢማም አህመድ ድጋሜ ከክርስቲያን ሃይላንድ ኪንግደም ጋር ጦርነት አድርጎ የተሸነፈበት ነው። ጥያቄ የሚለው ግን ያሸነፈበት ነው የሚለው። ስለዚህ ኢማም አህመድ የክርስቲያን ሃይላንድ ኪንግደምን ፎርስን ያሸነፈው በ1529 በባትል ኦፍ ሽምብራ ቆሬ ነው። የተሸነፈበት ደግሞ በ1543 በባትል ኦፍ ወይናደጋ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። The Oromo social, political and military organization is dash. A. ቃሉን ኢንስቲትዩሽን፣ B. ገዳ ሲስተም፣ C. ሞናርኪ፣ D. ጉሚጋዮ። የዚህ ጥያቄ ሀሳብ በኦሮሞ ማህበረሰብ ውስጥ የፖለቲካ የሚሊተሪ ኦርጋናይዜሽን የሆነው የቱ ነው የሚለው። ይሄ ቀላል ጥያቄ ነው። ቢ ገዳ ሲስተም ይሆናል ማለት ነው። በኦሮሞ ሶሳይቲ ውስጥ የፖለቲካ የሚሊተሪ እንዲሁም ኢኮኖሚ ኦርጋናይዜሽን የሆነ አንዱ አካል የገዳ ሲስተም እንለዋለን ማለት ነው። ቀጣዩ ጥያቄ which of the following is not the result of the Oromo population movement and expansion? A. It weakened the Christian state. B. It led the interaction different people with Oromo. C. It reduced the power of Muslim state. D. none of the above. የዚህ ጥያቄ ሀሳብ የኦሮሞ ፖፑሌሽን ሙቭመንት ኤክስፓንሽን ሪዛልት ያለው ነው አለም ውጤት ያልሆነው የቱ ነው? በአጭሩ የዚህ ጥያቄ ሀሳብ የኦሮሞ ፖፑሌሽን ሙቭመንት ነበር። የኦሮሞ ፖፑሌሽን ሙቭመንት ሪዛልት ያልሆነው አለም ኦሮሞ ፖፑሌሽን ሙቭመንት በመነሳቱ ውጤት ያልሆነው ከተሰጡት አማራጮች መካከል የቱ ነው የሚለው። የዚህ ጥያቄ ትክክለኛ መልስ ዲ ነን ኦፍ ዘ አባብ ነው። አሊያም መልሱ አልተሰጠም ይሆናል። ምክንያቱም የኦሮሞ ፖፑሌሽን ሙቭመንት እጅግ በጣም ብዙ የሆኑ ኮንሲኮንሶች አሊያም ብዙ የሆኑ ሪዛልቶች ነበሩት። እነዛ ሪዛልቶች መካከል የመጀመሪያውን ብንመለከት ኤ ዊኬንድ ዘ ክርስቲያን ስቴት፣ የክርስቲያን ኪንግደም በኦሮሞ ፖፑሌሽን ሙቭመንት ምክንያት ዊክን ሆኖ ነበር አሊያም ደካማ ሆኖ ነበር። እጅግ በጣም ለብዙ ጊዜ በኦሮሞ ፖፑሌሽን ሙቭመንት ካፒታል ሲቲውን አሊያም ሴንተሩን ይቀያይር ነበር። ስለዚህ ይሄ ትክክል ነው። የኦሮሞ ፖፑሌሽን ሙቭመንት የክርስቲያን ሃይላንድ ኪንግደምን አሊያም የክርስቲያን ስቴትን ደካማ እንዲሆን አድርጎታል ካለን አዎ አድርጎታል። ስለዚህ ይሄ ነገር አንዱ የኦሮሞ ፖፑሌሽን ሙቭመንት ሪዛልት ነበር ወይም ውጤት ነበር ማለት ነው። ቢን በምንመለከትበት ጊዜ ኢት ሊድ ቱ ዘ ኢንተራክሽን ኦፍ ኤ ዲፈረንት ፒፕል ወዝ ዘ ኦሮሞ ይላል። ይህም ትክክል ነው። የኦሮሞ ፖፑሌሽን ሙቭመንት በተነሳበት ጊዜ ኦሮሞች ወደ ተለያዩ ቦታዎች ሄደው ነበር። በዛም ቦታ ከተለያዩ ህዝቦች ጋር ዲፈረንት ፒፕል ከሚባሉ ሶሳይቲዎች ጋር ኢንተራክሽን አድርገዋል አሊያም ሚክስድ ሆነው አብረው ተቀላቅለው መኖር ችለዋል። ይህም አንዱ የኦሮሞ ፖፑሌሽን ሙቭመንት ሪዛልት ነው። ሲም በምንመለከተበት ጊዜ ኢት ሪዱስድ ዘ ፓወር ኦፍ ሙስሊም ስቴት፣ የሙስሊም ስቴት ሱልጣኔቶች ኃይላቸው ወይም ፓወራቸው እንዲቀንስና ሪዲዩስ እንዲሆን አድርገው ነበር። ይህም ትክክል ነው። በተለይም አዳል ከኦሮሞ ፖፑሌሽን ሙቭመንት ለማምለጥ የተለያዩ ቦታዎች ላይ ሄደዋል።
የጀጎል ግንብን አስገንብቷል ኦሮሞ ፖፑሌሽን ሙቭመንት ለማምለጥ ብሎ። ይሄ ደግሞ የአዳልን አሊያም የሌሎች የሙስሊም ሱልጣኔቶችን አቅም ቀንሷል። እነ ኢናሪያና እነ ባይዛሞ በኦሮሞ ፖፑሌሽን ኤክስፓንሽን ስር ኮንትሮል ሆነዋል። ይሄ ደግሞ የሙስሊም ሱልጣኔቶችን ኃይል እንዲቀንስ አድርጓል ብለን ካየን አዎ አድርጓል። ስለዚህ ሲም ትክክል ነው፣ የኦሮሞ ፖፑሌሽን ሙቭመንት ሪዛልት ነው ማለት ነው። ዲም በምንመለከትበት ጊዜ ግን መልሱ አልተሰጠም ነው። ስለዚህ ከዚህ አንጻር ትክክለኛ መልስ ዲ ነን ኦፍ ዘ አባቭ መልሱ አልተሰጠም ነው። ሁሉም የተጠቀሱት ምርጫዎች ከኦሮሞ ፖፑሌሽን ሙቭመንት ሪዛልት ጋር የተገናኙ ናቸው ማለት ነው። ከዚህ አንጻር ነው ትክክለኛ መልሱ ነን ኦፍ ዘ አባቭ ወይም ዲ የሚሆነው ማለት ነው። ቀጣዩ ጥያቄ ዘ ኢትዮጵያን ኪንግ ሁ ዲክሌርድ ካቶሊክዝም አስ ኦፊሻል ሪሊጅን ኦፍ ዘ ካንትሪ ዋዝ ኤ ፋሲለደስ፣ ቢ ሱስንዮስ፣ ሲ ግላዲዮስ፣ ዲ ልብነ ድንግል። የዚህ ጥያቄ ደግሞ ሀሳብ በኢትዮጵያ ታሪክ ውስጥ የትኛው ንጉስ ነው ለመጀመሪያ ጊዜ ካቶሊክን ኦፊሻሊ በኢትዮጵያ ውስጥ እምነት አሊያም ሃይማኖት እንዲሆን የፈቀደው ወይም ያወጀው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ቢ ሱስንዮስ ነው። ለመጀመሪያ ጊዜ ካቶሊክን ንጉስ ሆኖ ኦፊሻሊ ዲክሌር ያደረገው አሊያም ኦፊሻሊ በኢትዮጵያ ውስጥ የካቶሊክ እምነት ሰዎች እንዲከተሉ ኦፊሻሊ ዲክሌር ያደረገው ወይም ያወጀው የመጀመሪያው ንጉስ ኪንግ ሱስንዮስ እየተባለ ይጠራል ማለት ነው። ቀጣዩ ጥያቄ which of the following region did not engage in the war on the ዘመነ መሳፍንት? ኤ ሸዋ፣ ቢ ጎንደር፣ ሲ ትግራይ፣ ዲ ጎጃም። በኢትዮጵያ ታሪክ ውስጥ የዘመነ መሳፍንት የሚባል ጊዜ እንደነበር ታውቃላችሁ። ስለዚህ በዘመነ መሳፍንት ጊዜ ውስጥ ከተሰጡት አማራጮች መካከል ምንም አይነት ጦርነት ያላረገች ግዛት ወይም በምንም አይነት ጦርነት ያልተሳተፈች ወይም ኢንጌጅ ያላረገች ግዛት የትኛው ነው የሚለው። የሸዋ ግዛት ወይም የሸዋ ኪንግደም ነበረች። በዘመነ መሳፍንት ጊዜ ኢትዮጵያ ውስጥ ከነበሩ ግዛቶች እጅግ በጣም ስቴብል ወይም የተረጋጋች የምትባለዋ ግዛት የሸዋ ኪንግደም ወይም ሸዋ ነበረች ማለት ነው። እነ ጎንደር፣ እነ ትግራይ፣ እነ ጎጃም እንዲሁም ሌሎች ግዛቶችን ጨምሮ እጅግ በጣም ብዙ ውጊያዎችን እርስ በርስ አድርገው ነበር። ስለዚህ በዘመነ መሳፍንት ጊዜ የተረጋጋች ከተማና ከጦርነት ነፃ የነበረች አንዲት ከተማ ወይም ግዛት ሸዋ አሊያም የሸዋ ኪንግደም እያለን እንጠራዋለን ማለት ነው። ዘ ኦፊሻል ታይትል ኦፍ ዘ ኪንግ ኦፍ ወላይታ ወዝ ኤ ሞቲ፣ ቢ ካዎ፣ ሲ ታቶ፣ ዲ ንጉስ። ከተሰጡት አማራጮች መካከል የወላይታ ንጉሶች ሲመረጡ ወይም ንጉስ ሲሆኑ የሚሰጣቸው ማዕረግ ምንድን ነው የሚለው። ይሄ ቀላለው ቢ ካዎ ነው። የወላይታ ንጉሶች ንጉስ ሲሆኑ ካዎ የሚባል ማዕረግ ይሰጣቸዋል። ስለዚህ ለወላይታ ንጉሶች የሚሰጥ የክብር ማዕረግ ካዎ የተባለ ይጠራል። ታቶ የምንለው የኮንሶው፣ ንጉስ የምንለው ደግሞ ስፔሻሊ በጉራጌ ማህበረሰብ እንዲሁም በአማራ አካባቢ የሚገኝ ታይትል፣ ሞቲ ደግሞ የምንለው የኦሮሞ ነው ማለት ነው። ስለዚህ ከዚህ አንጻር ቢ ካዎ ትክክለኛ መልስ ይሆናል። ቀጣዩ ጥያቄ which of the following was not the ኦሮሞ ስቴት? ኤ ጅማ፣ ቢ ሊሙናሪያ፣ ሲ ኮሞሻ፣ ዲ ጌራ። ከተሰጡት አማራጮች መካከል የኦሮሞ ስቴት ያልነበረው ግዛት የትኛው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ኮማሻ ነው። ኮማሻ የኦሮሞ ስቴት አልነበረም። ነገር ግን ኤ ላይ የሚገኘው ጅማ፣ ቢ ላይ የሚገኘው ሊሙናሪያ፣ ዲ ላይ የሚገኘው ጌራ የኦሮሞ ስቴት አሊያም የኦሮሞ ግዛቶች ነበሩ ማለት ነው። ኮማሻ ግን የኦሮሞ ስቴት አልነበረም። ስለዚህ ትክክለኛው መልስ ሲ ኮማሻ ይሆናል። ቀጣዩ ጥያቄ ዘ ኤምሬት ኦፍ ሀረር ወዝ ኢስታብሊሽ ባይ ኤ ዘ አፋር ቺፍ፣ ቢ ኢሚር ኑር ሙጃሂድ፣ ሲ አሊ ኢብን ዳውድ፣ ዲ ኢሚር አብዱላይ። ጥያቄ ሀሳብ ደግሞ የኤምሬት ኦፍ ሀረርን ያገነባው ወይም ፋውንድ አሊያም ኢስታብሊሽ ያደረገው ሰው ማን ነው የሚለው። የዚህ ጥያቄ ትክክለኛ መልስ ሲ ላይ የሚገኘው አሊ ኢብን ዳውድ ነው። አሊ ኢብን ዳውድ ነው ለመጀመሪያ ጊዜ በ1647 አካባቢ የሀረር ኤምሬትን ፋውንድ ያደረገው አሊያም ኢስታብሊሽ ያደረገው ማለት ነው። ስለዚህ የሀረር ኤምሬትን የገነባው ወይም ፋውንድ ያደረገው አሊያም ኢስታብሊሽ ያደረገው ሰው አሊ ኢብን ዳውድ እየተባለ ይጠራል ማለት ነው። ቀጣዩ ጥያቄ the two privileged class in France before the revolution were A nobility and peasant, B nobility and bourgeoisie, C nobility and clergy, D clergy and bourgeoisie። በፈረንሳይ ሪቮሉሽን ወይም የፈረንሳይ ሪቮሉሽን ከመነሳቱ በፊት የትኞቹ ክላሶች ናቸው ፕሪቪሌጅ የሚባሉ ክላሶች ወይም ፕሪቪሌጅ የምንለው የተከበሩ ሀብታሞች የሚባሉት ክላሶች ከተሰጡት አማራጮች መካከል የትኞቹ ነው የሚሉት።
እንደምታስታውሱት ይህን ጥያቄ ለመመለስ ይህን ነገር ማወቅ አለባችሁ። የፈረንሳይ ሪቮሉሽን ከመጀመሩ በፊት የፈረንሳይ ሶሳይቲዎች ወይም የፈረንሳይ ህዝቦች በሶስት ክላስ ይመደቡ ነበር ወይም በሶስት ስቴት ይመደቡ ነበር። ፈርስት ስቴት፣ ሰከንድ ስቴት እና ሰርድ ስቴት እየተባሉ። ፈርስት ስቴት የምንላቸው ስፔሻሊ ክለርጂዎች፣ ኖቢሊቲዎች እንዲሁም የተለያዩ የሆኑ የሃይማኖት ሰባኪዎች የሚካተቱበት ነበር። ሰከንድ ስቴትም የምንለው የተከበሩ ሰዎችና ሀብታም ሰዎች የሚካተቱበት ነው። ሰርድ ስቴት ግን የምንለው ኦርዲናሪ ፒፕል ማለትም የተለያዩ የሆኑ የቀን ሰራተኞች፣ የተለያዩ የሆኑ ገበሬዎችና ቢሮክራሲዎች የሚካተቱበት ነበር። ከዚህ አንጻር ይህን ካወቃችሁ ፕሪቪሌጅ ክላስ ውስጥ የሚካተቱት ኖቢሊቲ እና ክለርጂ ይሆናሉ ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ኤሞንግ ዘ ሜዲቫል ክርስቲያን ኪንግ ዘ ፈርስት ቱ ኮንፍሮንት ዜር ኤድስ ኦፍ አዳል ኤንድ ዘ ኦሮሞ ኢንቬሽን ዋዝ ኤ ሚናስ፣ ቢ ልብነ ድንግል፣ ሲ ግላዲዮስ፣ ዲ ሱስንዮስ። የዚህ ጥያቄ ሀሳብ የትኛው የክርስቲያን ኪንግ ነው ወይም ንጉስ ነው በአንድ ጊዜ ከኦሮሞ ፖፑሌሽን ሙቭመንት እና ከአዳል ሱልጣኔት ጋር ጦርነት ውስጥ የገባው? በአንዴ ከነዚህ ሁለት ግሩፖች ጋር ጦርነት እያካሄደ የነበረው ንጉስ የትኛው ነው የሚለው። የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ግላዲዮስ ነው። ግላዲዮስ የክርስቲያን ኪንግ በነበረበት ጊዜ በአንዴ ሁለት ጦርነቶችን ያካሄድ ነበር። አንድም ከኦሮሞ ፖፑሌሽን ሙቭመንት ጋር፣ ሌላም ደግሞ ከአዳል ሱልጣኔት ጋር ጦርነት ውስጥ ገብቶ ነበር። ስለዚህ በግላዲዮስ ጊዜ ግላዲዮስ በአንድ ጊዜ ከሁለት ግሩፖች ጋር የተለያዩ ጦርነቶችን ያደርግ ነበር ማለት ነው። ይህም በምንመለከትበት ጊዜ ሚናስ ነው። ሚናስ ከግላዲዮስ በኋላ የመጣ ንጉስ ነው። ሚናስ ከነዚህ ግሩፖች ጋር ማለትም ከኦሮሞ ፖፑሌሽን ሙቭመንት እና ከአዳል ሱልጣኔት ጋር ምንም አይነት ጦርነት አላካሄደም። እርግጥ ነው ሚናስ በመጣበት ጊዜ የኦሮሞ ፖፑሌሽን ሙቭመንት እጅግ በጣም ሲበዛ ኤክስፓንድ አድርጎ ነበር። በዚህም የተነሳ በንጉስ ሚናስ ጊዜ ሚናስ የተለያዩ የፖለቲካ ሴንተሮችን ለመቀየር ተገድዶ ነበር በኦሮሞ ፖፑሌሽን ሙቭመንት ምክንያት ማለት ነው። ነገር ግን ምንም አይነት ጦርነት አላካሄደም ነበር። ልብነ ድንግልን በምንመለከትበት ጊዜ እርግጥ ነው ልብነ ድንግል ጦርነት አድርጓል። ጦርነት ያደረገው ግን ከኦሮሞ ፖፑሌሽን ሙቭመንት ጋር ሳይሆን ከአዳል ሱልጣኔት ጋር ነበር ልብነ ድንግል ጦርነት ያደረገው። ስለዚህ ልብነ ድንግል አንድ ጦርነት ብቻ ነበር ያደረገው ማለት ነው። ከኦሮሞ ፖፑሌሽን ሙቭመንት ጋር ምንም አይነት ጦርነት አላካሄደም ነበር። ይህን በምንመለከትበት ጊዜ ሱስንዮስ ነው። ሱስንዮስ ደግሞ እዚህ ጋር ከተዘረዘሩት ንጉሶች መካከል የመጨረሻው ንጉስ ነው። ሱስንዮስ የሚባለው በተለይም ከሚናስ በኋላ የመጣ ንጉስ ነው። ሱስንዮስ ከኦሮሞ ፖፑሌሽን ሙቭመንት ጋር ከአዳል ሱልጣኔት ጋር ምንም አይነት ጦርነት አላካሄደም ነበር። ስለዚህ በአንድ ጊዜ ከሁለት ግሩፖች ጋር ጦርነት ያካሄደ የነበረው ንጉስ ግላዲዮስ ነው ማለት ነው። ሁለተኛ which of the following is not true? A. Gladius did not stop fire Oromo population movement. B. Gladius wrote a book entitled Confucius Gladius. C. Gladius died in the campaign of against of Adal. D. Gladius was confident to accept of Catholicism. የዚህ ጥያቄ ሀሳብ ደግሞ ከተዘረዘሩት አማራጮች መካከል ስለ ኪንግ ግላዲዮስ ትክክል ያለው ነው ወይም እውነት ያለው ነው የትኛው ነው የሚለው። የዚህ ጥያቄ መልስ ደግሞ ቢ ግላዲዮስ was confident to accept of Catholicism የሚለው ነው። ዲ ላይ የተሰጠው ምርጫ ትክክለኛ ምርጫ ነው ማለት ነው። ምክንያቱም ግላዲዮስ ካቶሊክን አክሰፕት አላረገም ወይም አልተቀበለም። ነገር ግን ዲ ላይ የሚለው ኪንግ ግላዲዮስ ካቶሊክን ተቀብሏል። ነገር ግን ግላዲዮስ እስከሚሞት ድረስ የካቶሊክ እምነትን አልተቀበለም ነበር። ኤ ቢና ሲ ለምን አይሆኑም ብለን በምናይበት ጊዜ ኤ ቢና ሲ ላይ ያሉት ምርጫዎች ትክክለኛ ምርጫዎች ናቸው። ዲ ብቻ ነው የተሳሳተው። ይህም በምንመለከትበት ጊዜ ግላዲዮስ ዲድ ኖት ስቶፕ ዘ ኦሮሞ ፖፑሌሽን ሙቭመንት ትክክል ነው። ግላዲዮስ በነበረበት ጊዜ የኦሮሞ ፖፑሌሽን ሙቭመንትን ማስቆም አልቻለም። ስለዚህ ኤ ላይ የተጻፈው ነገር ትክክል ነው ማለት ነው። ቢም በምንመለከትበት ጊዜ ግላዲዮስ ሮት ኤ ቡክ ኢንታይትል ኮንፊሽንስ ኦፍ ግላዲዮስ። ግላዲዮስ በነበረበት ዘመን አንድ መጽሐፍ ጽፎ ነበር። ይህ መጽሐፍ ኮንፌሽን ኦፍ ግላዲዮስ ተብሎ ይጠራል። የዚህ መጽሐፍ ዋና ሐሳብ ወይም ዋና ጭብጥ ደግሞ እንዴት የኦርቶዶክስ ቤተክርስቲያን ራሷን ከካቶሊክ ሚሽነሪዎች መከላከል እንዳለባት የሚያሳይ መጽሐፍ ነበር። ስለዚህ ቢም ትክክል ነው ማለት ነው። ሲም በምንመለከትበት ጊዜ ግላዲዮስ ዳይድ ኢን ሂዝ ካምፔን አገኒስት ኦፍ አዳል። ግላዲዮስ የሞተው
ከአዳል ጋር በነበረው ጦርነት ነበር ነው የሚለው። እሱም ትክክል ነው። ግላዶስ በ1559 ነው የሞተው። የሞተበትን ምክንያት ከአዳል ሱልጣኔት ጋር በነበረው ጦርነት ላይ ነበር። በጦርነት ውስጥ የተገደለው ማለት ነው። ስለዚህ ሲም ትክክል ይሆናል። ከነዚህ አንጻር ዲ ትክክለኛ መልስ አይደለም። የዚህ መልስ ዲ ይሆናል ማለት ነው። ሶስተኛ a Catholic bishop who converted Susuinios to Catholicism was A. Bermudez, B. Pedro Pez, C. Ovidio, D. Mendez። ይህ ጥያቄ ደግሞ የትኛው ባይሾፕ ነው ወይም የትኛው ቄስ ነው አለም የትኛው ሚሽነሪ ነው ሱሱኒዮስን ወደ ካቶሊክ የቀየረው ወይም ኪንግ ሱሱኒዮስን ካቶሊክን እምነት እንዲቀበል ያደረገው የትኛው ባይሾፕ ነው ነው የሚለው። የዚህ ትክክለኛ መልስ ሊሆን የሚችለው ቢ ላይ ያለው ፔድሮ ፔዝ ነው። ፔድሮ ፔዝ ነው ኪንግ ሱሱኒዮስን የካቶሊክ እምነትን እንዲቀበል ያደረገው ማለት ነው። ሌሎችን በምንመለከትበት ጊዜ ኤ በርሙዴዝ ነው። በርሙዴዝ ጭራሽ የሃይማኖት ሰው አልነበረም። በርሙዴዝ የሚባለው ዲፕሎማሲያዊ ነው ወይም ሚሴንጀር ነበር። ፖርቹጋላዊ ሚሴንጀር ነው ማለት ነው። ስለዚህ በርሙዴዝ በዚህ ምክንያት አይሆንም። ሲም በምንመለከትበት ጊዜ ኦቪዲዮ ነው። እርግጥ ነው ትክክል ነው። ኦቪዲዮ ባይሾፕ ነው፣ ሚሽነሪ ነው። ኦቪዲዮ ግን ሱሱኒዮስን ካቶሊክን እንዲቀበል አላደረገውም ነበር። ምክንያቱም ኦቪዲዮ የነበረበት ጊዜ በሱሱኒዮስ ጊዜ ሳይሆን በኪንግ ግላዶስ ጊዜ ነበር። እዚህ ጋር ልብ በሉ። ኦቪዲዮ የተባለው ባይሾፕ እጅግ በጣም ብዙ ጥረት አድርጓል። ንጉሥ ግላዶስን ከኦርቶዶክስ ወደ ካቶሊክ ለመቀየር እስከ ጥግ ድረስ ሞክሮ ነበር። ዲን በምንመለከትበት ጊዜ ሜንዴዝ ነው። ሜንዴዝ የተባለው ባይሾፕ ወይም ሚሽነሪ ከፔድሮ ፔዝ ጋር ወደ ኢትዮጵያ የመጡ ናቸው። ማለትም ፔድሮ ፔዝ እና ሜንዴዝ አንድ ላይ ነበር ከፖርቹጋል ተልከው ወደ ኢትዮጵያ የመጡት። ነገር ግን ኪንግ ሱሱኒዮስን ካቶሊክዝም እንዲቀበል ያደረገው ባይሾፕ ፔድሮ ፔዝ ነው እንጂ ሜንዴዝ አይሆንም ማለት ነው። ስለዚህ በእነዚህ ምክንያቶች ትክክለኛው መልስ ቢ ፔድሮ ፔዝ ይሆናል። አራተኛ ዘ ፈርስት ኢትዮጵያን ሞናርኪ ሁ ኢንክላይንድ ቱ ካቶሊዝም ወዝ ኤ ዘድንግል፣ ቢ ያዕቆብ፣ ሲ ሱሱኒዮስ፣ ዲ ግላዶስ። የዚህ ጥያቄ ሀሳብ በኢትዮጵያ ታሪክ ውስጥ ንጉሥ ሆኖ ለመጀመሪያ ጊዜ የካቶሊክ እምነትን የተቀበለው ሰው ማን ነው ነው የሚለው። እዚህ ጋር በደንብ አድርጋችሁ አዳምጡኝ። ከዚህ ውስጥ ቢንና ዲን ለይተን እናውጣና ኤና ሲ ላይ ትኩረታችንን እናድርግ። ያዕቆብ አይሆንም፣ ግላዶስም ከላይ እንደተመለከትነው አይሆንም። ነገር ግን ኤና ሲን ለመመልከት እንሞክር። በኢትዮጵያ ታሪክ ውስጥ ንጉሥ ሆኖ ለመጀመሪያ ጊዜ የካቶሊክን እምነት የተቀበለው ሰው አንዳንዶቹ መጽሐፍ ላይ ዘደንግል ይባላል፣ ሌሎቹ መጽሐፍ ላይ ደግሞ ሱሱኒዮስ ነው ተብሎ ተቀምጧል። ግን በምክንያታዊነት አሊያም በሎጂክ ሆነን ስናስበው ግን ለመጀመሪያ ጊዜ ኢትዮጵያ ውስጥ ንጉሥ ሆኖ የካቶሊክን እምነት የተቀበለው ንጉሥ ዘድንግል ይሆናል። ዘድንግል በክርስቲያን ሃይላንድ ኪንግደም ውስጥ የመራበት ጊዜ ወይም ነግሶ የቆየበት ጊዜ እጅግ በጣም አጭርና ጥቂት ቢሆንም ለመጀመሪያ ጊዜ ግን የካቶሊክ እምነትን እንደ ንጉሥ ሆኖ የተቀበለው ግለሰብ አሊያም ሰው ዘድንግል ነው። አብዛኞቹ መጽሐፍ ላይ ግን ለመጀመሪያ ጊዜ የካቶሊክ እምነትን የተቀበለው ሰው ኪንግ ሱሱኒዮስ ነው ብሎ ተጽፏል። ይሄ የተባለበት ምክንያት ሱሱኒዮስ ንጉሥ በነበረበት ጊዜ የካቶሊክን እምነት መቀበል ብቻ አይደለም፣ የካቶሊክ እምነትን ተቀብሎ ከዛ ደግሞ ኢትዮጵያ ውስጥ ኦፊሻሊ ይሄን የካቶሊክ እምነት ዲክሌር አድርጎ ነበር ወይም አውጆ ነበር። በዚህ ምክንያት ለመጀመሪያ ጊዜ በኢትዮጵያ ውስጥ ንጉሥ ሆኖ ካቶሊክን የተቀበለው ንጉሥ ሱሱኒዮስ ነው እየተባለ ይወራል። ነገር ግን ለመጀመሪያ ጊዜ የነገሰበት ጊዜ እጅግ በጣም አጭር ቢሆንም ዘድንግል ነበር የካቶሊክ እምነትን የተቀበለው ማለት ነው። አምስተኛ The Christian force of Gladius were defeated in 1559. A. At Shimbra Kore. B. By Imam Ahmed Ibrahim. C. By the Adal force of Emir Mujahid. D. By the Portuguese soldier. የዚህ ጥያቄ ሀሳብ የክርስቲያን ንጉሥ የነበረው ግላዲዮስ በ1559 የት ነው የተሸነፈው ወይም የት ነው የሞተው የሚል ነው። የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ላይ ያለው ባይ ዘ አዳል ፎርስ ኦፍ ኤሚር ሙጃሂድ በ1559 ነበር። በአዳል ሱልጣኔት ንጉሥ ወይም መሪ በነበረው ኤሚር ኑር ሙጃሂድ ግላዲዮስ የተሸነፈው። መሸነፍ ብቻም ሳይሆን በ1559 በዛ ጦርነት ውስጥ የተገደለው ማለት ነው።
ስለዚህ ትክክለኛው መልስ ሲ ይሆናል። ኤን በምንመለከትበት ጊዜ አት ሽምብራ ቆሬ ነው። ሽምብራ ቆሬ የተካሄደው በ1529 ነው። በዛ ጊዜ ደግሞ የክርስቲያን ሃይላንድ ኪንግደም ንጉስ የነበረው ልብነ ድንግል ነው እንጂ ግላዲዮስ አልነበረም ማለት ነው። ስለዚህ በዚህ ምክንያት ኤ አይሆንም። ቢን በምንመለከትበት ጊዜ ባይ ኢማም አህመድ ኢብን ኢብራሂም። ኢማም አህመድ እርግጥ ነው ከግላዲዮስ ጋር በ1543 በወይና አደጋ ላይ ጦርነት ገጥሞ ነበር። ነገር ግን በዛ ጦርነት ግላዲዮስ አልተሸነፈም ነበር። በተቃራኒው አሸንፎ ነበር። እንዲሁም ጠንካራውን የነበረውን የአዳር ሱልጣኔት መሪ ኢማም አህመድ ኢብራሂም በዛ ጦርነት ሞቶ ነበር ወይም ተገሎ ነበር ማለት ነው። በዚህ ምክንያት ቢ አይሆንም። ዲን በምንመለከትበት ጊዜ ዘ ፖርቹጌዝ ሶልደር በፖርቹጋሎች ነው ግላዲዮስ የተገደለው ነው የሚለው። ይሄ ትክክለኛ ያልሆነ ምርጫ ነው ማለት ነው። ጭራሽ ከጥያቄው ጋር የማይገናኝ ምርጫ ነው። በእነዚህ ምክንያቶች መልሱ ሲ ይሆናል ማለት ነው። ስድስተኛ ዘ ፖርቹጌዝ ካቶሊክ ሚሽነሪስ ዌር ኤክስፔልድ ፍሮም ኢትዮጵያን ባይ ኪንግ ኤ ፋሲለደስ፣ ቢ ሱስንዮስ፣ ሲ ግላዲዮስ፣ ዲ ሚናስ። የስድስተኛው ጥያቄ ሀሳብ ደግሞ በኢትዮጵያ ታሪክ ውስጥ የትኛው የኢትዮጵያ ንጉስ ነው የካቶሊክ ሚሽነሪዎችን ሙሉ ለሙሉ ጠቅላላ ከኢትዮጵያ እንዲወጡና እንዲባረሩ ያደረገው የትኛው ንጉስ ነው የሚለው። ከተሰጡት ምርጫዎች ወይም አማራጮች መካከል ለዚህኛው ጥያቄ ትክክለኛ መልስ የሚሆነው ኪንግ ፋሲለደስ ወይም ኤል ያለው ምርጫ ፋሲለደስ ነው ትክክለኛ መልስ የሚሆነው ማለት ነው። ፋሲለደስ በመጣበት ጊዜ ነበር ሙሉ ለሙሉ የካቶሊክ ሚሽነሪዎችን ከኢትዮጵያ ውስጥ እንዲወጡ እንዲባረሩ ያደረገው ማለት ነው። ቢን በምንመለከትበት ጊዜ ሱስንዮስ አይሆንም። እንደውም በተቃራኒው ሱስንዮስ በነበረበት ጊዜ ሱስንዮስ ካቶሊክን አክሴፕት አድርጓል፣ ተቀብሏል። እንዲሁም ኢትዮጵያ ውስጥ እጅግ በጣም ብዙ የካቶሊክ ሚሽነሪዎች እንዲኖሩ ፈቅዶ ነበር። ስለዚህ ሱስንዮስ አይሆንም። ሲን በምንመለከትበት ጊዜ ግላዲዮስ ነው። ግላዲዮስ አይሆንም። ዲ ሚናስ ነው። ሚናስ አይሆንም ማለት ነው። ትክክለኛው መልስ የፖርቹጋል ካቶሊኮችን ከኢትዮጵያ ሙሉ ለሙሉ ጠራርጎ ያስወጣው ንጉስ ኪንግ ፋሲለደስ ነበር ማለት ነው። ሰባተኛው which of the following the founder of the የጁ dynasty A አሊ ጓንጉል or አሊ ዘፈርስት፣ B ራስ ኢማም፣ C ራስ ማርዬ፣ D ደጃዝማች አበጋዲስ። የዚህ ጥያቄ ሐሳብ ደግሞ ከተሰጡት ምርጫዎች መካከል የየጁን ዳይናስቲን የመሰረተው ወይም ፋውንደር የሆነው ሰው የትኛው ነው የሚለው። የዚህ ጥያቄ ትክክለኛ መልስ እጅግ በጣም ቀላል ጥያቄ ነው። ኤ አሊ ጓንጉል ወይም አሊ ዘፈርስት። አሊ ጓንጉል ነበር የየጁን ዳይናስቲ ለመጀመሪያ ጊዜ ፋውንድ ያደረገው ወይም የመሰረተው ማለት ነው። ራስ ኢማምን በምንመለከትበት ጊዜ ራስ ኢማም አይደለም። ራስ ኢማም የየጁ ዳይናስቲዎች ከነገሱ ንጉሶች መካከል አንዱ ነበር። ነገር ግን የየጁን ዳይናስቲ ራስ ኢማም አልመሰረተውም ነበር። ሲም በምንመለከትበት ጊዜ ራስ ማርዬ ነው። ራስ ማርዬም እንደ ራስ ኢማም ሁሉ የየጁን ዳይናስቲን መርቷል ወይም አስተዳድሮ ነበር። ነገር ግን ለመጀመሪያ ጊዜ የየጁን ዳይናስቲ የመሰረተው ሰው ራስ ማርዬ አልነበረም። ዲን በምንመለከትበት ጊዜ ደግሞ ደጃዝማች አባጋዲስ ነው። ይሄ ምርጫ ደግሞ ሊተራሊ ከጥያቄው ጋር የማይገናኝ ነው። ደጃዝማች አባጋዲስ ትግራይን ያስተዳድር የነበረ አንድ መሪ ነበር እንጂ የየጁን ዳይናስቲ የመሰረተ ሰው አልነበረም። ስለዚህ በእነዚህ ምክንያቶች የተነሳ የዚህ ጥያቄ ትክክለኛ መልስ አሊ ጓንጉል ወይም በሌላ ስሙ አሊ ዘፈርስት እየተባለ ይጠራል ማለት ነው። ስምንተኛ ዘ ባትል ኢን 1831 ኦፍ ማይ አስማላይ ኒር ደብረ አባይ ኢን ዌስተርን ትግራይ ፎት ቢትዊን ኤ ልብነ ድንግል ኤንድ ኢማም አህመድ፣ ቢ ግላዲዮስ ኤንድ ኢሚር ኑር ሙጃሂድ፣ ሲ ራስ ማርዬ ኤንድ ደጃዝማች አባጋዲስ፣ ዲ ነን ኦፍ ዘ አባቭ። የዚህ ጥያቄ ሐሳብ ደግሞ በ1831 ማይ አስማላይ በተባለ ቦታ ወይም ደብረ አባይ በምዕራብ ትግራይ አካባቢ በሚገኝ ቦታ ላይ በ1831 ማንና ማን ናቸው ጦርነት ያደረጉት ወይም ማንና ማን ናቸው ወደ ጦርነት ውስጥ ገብተው በዚህ ቦታ ላይ የተፋለሙት የሚል ሐሳብ ያለው ጥያቄ ነው። የዚህ ጥያቄ ትክክለኛ መልስ ሲ ራስ ማርዬ ኤንድ ደጃዝማች አባጋዲስ ነበሩ። በባትል ኦፍ ማይ አስማላይ ደብረ አባይ በዌስተርን ትግራይ በሚገኝ ቦታ ላይ ጦርነት የገጠሙት ማለት ነው። ስለዚህ ራስ ማርዬና ደጃዝማች አባጋዲስ ትክክለኛ መልስ ይሆናል። በዚህ ጦርነት ላይ ሁለቱም መሪዎች ሕይወታቸው አልፏል ወይም ሞቶ ነበር። ነገር ግን ጦርነቱን ያሸነፈው የየጁ ዳይናስቲ ነበር። ኤና ቢን በምንመለከትበት ጊዜ ኤ ልብነ ድንግልና
ኢማም አህመድ ይላል። ይህ ትክክለኛ መልስ አይደለም። ድምነድግልና ኢማም አህመድ ፎት ያደረጉበት ወይም የተዋጉበት ቦታ በ1529 ሽምብራ ቆሬ ላይ ነበረ። ቢን በምንመለከትበት ጊዜ ግላዲዮስና ኢሚር ኑር ሙጃሂድ ይላል። እነዚህ ሰዎች ደግሞ ጦርነት ያደረጉት በ1559 ነበር። በእነዚህ ምክንያቶች ትክክለኛው መልስ ሲ ይሆናል ማለት ነው። 9ኛ The Gondarian period was A 1636 up to 1769 B 1632 up to 1855 C 1769 up to 1855 D 1855 up to 1869 የዚህ ጥያቄ ደግሞ የጎንደሪያን ፔሪድ ከመች እስከ መች ነበር የሚል ነው። ሰው የጎንደሪያን ፔሪድ የነበረበት ጊዜ ከ1636 እስከ 1769 ነበር። የጎንደሪያን ፔሪድ በኢትዮጵያ ታሪክ ውስጥ ተብሎ የሚጠራው ንጉሥ ፋሲለደስ ጎንደርን በ1636 መስርቶ እንዲሁም ኪንግ ኢዮአስ በ1769 እስከሚሞት ድረስ የጎንደሪያን ፔሪድ ተብሎ በኢትዮጵያ ታሪክ ውስጥ ይነገር ነበር ማለት ነው። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። 10ኛ For much of the ዘመነ መሳፍንት the nominal king of ጎንደር were under the control of A ትግራይ ኖብል B ጎጃም ኖብል C አማራ ኖብል D የጁ ኖብል። የዚህ ጥያቄ ደግሞ ሐሳብ በዘመነ መሳፍንት ጊዜ ጎንደርን ያስተዳድሩ የነበሩት ኖብሎች ወይም ዳይናስቲዎች አሊያም መኳንንቶች እነማን ነበሩ ነው የሚለው። የዚህ ትክክለኛ መልስ ዲ የጁ ዳይናስቲ ወይም የጁ ኖብል ነበር በዘመነ መሳፍንት ጊዜ የጎንደርን ከተማ ያስተዳድር የነበረው። በዘመነ መሳፍንት ጊዜ ከታዩ እጅግ በጣም ጠንካራ ዳይናስቲዎች መካከል የየጁ ዳይናስቲ ነበር። ስለዚህ የየጁ ዳይናስቲ በዘመነ መሳፍንት ጊዜ የጎንደርን ግዛት በደንብ አድርጎ አስተዳድሮ ነበር ማለት ነው። ስለዚህ ትክክለኛው መልስ የየጁ ኖብል ነው። ይህም በምንመለከትበት ጊዜ ትግራይ ኖብል እዛው ትግራይ ላይ ነበሩ። የጎጃም እንዲሁም የአማራ ኖብሎች ሌላ ቦታ ላይ ያስተዳድሩ ነበር እንጂ ጎንደርን ያስተዳድር የነበረው ኖብሎች ወይም ዳይናስቲዎች አሊያም መኳንንቶች ወይም ስርወ መንግስት የየጁ ስርወ መንግስት ወይም የየጁ መኳንንቶች ነበሩ ጎንደርን ያስተዳድሩ የነበሩት ማለት ነው። 11 The Muslim merchants in ጎንደር the control the trade were the A ጀለባስ B አስቃላ C ፈላሻ ዲ ጀባርቲ። የዚህ ጥያቄ ሐሳብ ደግሞ ጎንደር ውስጥ የነበሩ ነጋዴዎች ሙስሊም ነጋዴዎች ምን እየተባሉ ይጠራሉ ነው የሚለው። የዚህ መልስ እጅግ በጣም ቀላለው ዲ ጀባርቲ ነው። በጎንደሪያን ፔሪድ ጊዜ ጎንደር ውስጥ ሙስሊም ነጋዴዎች ጀባርቲ እየተባሉ ይጠሩ ነበር። ስለዚህ የዚህ መልስ ጀባርቲ ይሆናል። አፍቃላ አይሆንም፣ ፈላሻም አይሆንም። ፈላሻ የሚባሉት ቤተ እስራኤላውያን ናቸው። አፍቃላ ደግሞ የሚባሉት በሌላ ቦታ የሚገኙ ነጋዴዎች ነበሩ። ስለዚህ በእነዚህ ምክንያቶች ዲ ጀባርቲ ይሆናል ማለት ነው። ጎንደር አቴንድ ኢት ግሬትነስ አንደር ኤ ኢያሱ ዘሰከንድ ቢ ባካፋ ሲ ኢያሱ ዘፈርስት ዲ ኢዮአስ። የዚህ ጥያቄ ሐሳብ ከተሰጡት አማራጮች ወይም ምርጫዎች መካከል ጎንደር እጅግ በጣም ጠንካራና ግሬትነስ የነበረችው በማን ዘመን ነው ወይም ማን ጎንደርን ሲያስተዳድራት ነው እጅግ በጣም ጎንደር ጠንካራ የነበረችው የሚል ነው። ሲ ላይ ያለው ኢያሱ ዘፈርስት ነው። ኢያሱ ዘፈርስት ከ1682 እስከ 1706 ጎንደርን ባስተዳደረበት ጊዜ ጎንደር እጅግ በጣም ግሬትነስና ታላቅ ነበረች። በኢያሱ ዘፈርስት ጊዜ ጎንደር እጅግ በጣም ከሚባሉ በላይ ጠንካራ የሆነች ሲቲ ወይም ከተማ ሆና ነበር ማለት ነው። ሌሎችን ግን በምንመለከትበት ጊዜ ኢያሱ ዘሰከንድ፣ ባካፋ እንዲሁም ኢዮአስ በነበሩበት ጊዜ ጎንደር እጅግ በጣም ደክማ ነበር። በትንሹም ቢሆን ባካፋ ከ1721 እስከ 1730 ጎንደርን ባስተዳደረበት ጊዜ በባካፋ ጊዜ የተወሰነ ጎንደር መሻሻል ታይቶባት ነበር። ነገር ግን እንደ ኢያሱ ዘፈርስት አልሆነችም ነበር። በጎንደር ታሪክ ውስጥ ፋሲለደስ፣ ዮሐንስ ዘፈርስትና ኢያሱ ዘፈርስት በጎንደር ታሪክ ውስጥ ጎንደርን ጠንካራና ስኬታማ ያደረጓት ንጉሶች ነበሩ ማለት ነው። ስለዚህ ከዚህ አንጻር መልሱ ሲ ኢያሱ ዘፈርስት ይሆናል። ጎንደር በሱ ጊዜ እጅግ በጣም ጠንካራ ነበረች። 13 Who ruled England immediate after the death of Charles? A. The Trump B. Oliver Cromwell C. The Liberals D. The War Lords። የዚህ ጥያቄ ሐሳብ በእንግሊዝ ሪቮሉሽን ጊዜ በተለይም
የእንግሊዝ መሪ ወይም ንጉስ የነበረው ቻርልስ ዘፈርስት ከሞተ በኋላ በሱ ቦታ ስልጣኑ የተቆጣጠረው ማን ነው የሚለው። የዚህ ጥያቄ መልስ ኤ ራምፕ ነበሩ። ከቻርልስ ዘፈርስት ሞት በኋላ እንግሊዝን ያስተዳድሩ የነበሩት ራምፖች ነበሩ። ከዛ በኋላ ነው ኦሊቨር ክሮሜል የተባለው በእንግሊዝ ውስጥ ታዋቂው የነበረው መሪ የመጣው። ስለዚህ ከቻርልስ ዘፈርስት በኋላ የመጣው ሰው ዘራምፕ በመባል ይታወቅ ነበር ማለት ነው። ሲም በምንመለከትበት ጊዜ ዘሌብለርስ ይላል። ይሄ ጭራሽ ከጥያቄው ጋር የማይገናኝ መልስ ነው ማለት ነው። ይህን ሙሉ ለሙሉ ታውጡታላችሁ። ዲንን በምንመለከትበት ጊዜ ዘዋል ሎርድስ ነው። ይህም አይሆንም። ስለዚህ ትክክለኛው መልስ ኤ ዘራምፕ ይሆናል ማለት ነው። ከራምፕ በመቀጠል ደግሞ ኦሊቨር ክሮሜል ነበረ ወደ ስልጣን የመጣው። 14 The man is born free but we find him everywhere in chains. This quotation was taken from the works of A. Voltaire, B. Montaigne, C. Diderot, D. Rousseau. ከላይ የተጠቀሰውን አባባል የተናገረው ሰው ማን ነው የሚለው። The man is born free but we find him everywhere in chains የሚለውን አባባል ከተሰጡት ምርጫዎች መካከል የማን አባባል ነው ወይም የማን ጥቅስ ነው የሚለው። የዚህ ትክክለኛ መልስ ዲ ሮሴዩ ነው። ይህን አባባል የተናገረው ሰው ሮሴዩ በመባል ይጠራል። ይህንም የተናገረው በኢንላይትመንት ጊዜ ወይም በኢንቴሌክቹዋል ሙቭመንት ጊዜ ነበር ይህን አባባል የተናገረው ማለት ነው። እነ ቦቼር እነ ዳይደርት እነ ሞንቴክን ጨምሮ ሮሴዩንም ጨምሮ በኢንላይትመንት ጊዜ ወይም በኢንቴሌክቹዋል ሙቭመንት ጊዜ በፈረንሳይ ውስጥ የነበሩ ሰዎች ነበሩ። የተለያዩ ጥያቄዎችን የሚጠይቁ የማሰብ የሰው ልጅን ማሰብ ፍላጎት እንዲጨምር ያደረጉ ሰዎች ነበሩ ማለት ነው። ነገር ግን ይህን አባባል የተናገረው ሰው ሮሴዩ ነበር። 15 The center of enlightenment was A. Italy, B. Russia, C. Britain, D. France. ይህ ጥያቄ ደግሞ የሚለው የኢንላይትመንት ሴንተር ማናት ወይም ኢንላይትመንት የሚባለው ነገር የተጀመረበት ቦታ ወይም ሀገር የት ነው? ኢንላይትመንት የምንለው ከላይ እንደተመለከትነው ኢንተሌክቹዋል ሙቭመንት የማሰብ ንቅናቄ የማሰብ ሪቮሉሽን እንደማለት ነው። ስለዚህ ይሄ ነገር የተጀመረባት ሀገር ማናት ነው የሚለው። ሶ የዚህ ትክክለኛ መልስ ዲ ፍራንስ ነው። ይሄ ኢንላይትመንት የተጀመረው ወይም የኢንተሌክቹዋል ሙቭመንት የተጀመረው በፈረንሳይ ነበር። ቀስ በቀስ ግን ወደ አሜሪካ፣ ወደ ብሪቴን፣ ወደ ፍራንስ እና ወደ ተለያዩ የአውሮፓ ሀገሮች ስፕሪድ ሊያደርግ ችሏል፣ ይስፋፋ ችሏል ማለት ነው። ከላይ የጠቀስናቸው ወይም የተመለከትናቸው እነ ሮሴው እነ ቮልቴር እና እነ ዳይተር እንዲሁም እነ ሞንቴኩን ጨምሮ እነዚህ ሰዎች ፈረንሳዊያን ነበሩ ማለት ነው። ቢኮዝ ይሄ ኢንላይትመንት የሚባለው ሀሳብ ወይም ኢንቴሌክቹዋል ሙቭመንት በፈረንሳይ ስለተጀመረ አብዛኞቹ ኢንላይትመንቶች ፈረንሳዊያን ነበሩ። 16 In the history of USA, Thomas Jefferson refers no as the person who A. wrote document of Stamp Act, B. lead anti-slavery struggle in the country, C. wrote Declaration of Independence, D. lead the country of the first president. የዚህ ጥያቄ ዋና ሀሳብ በዩኤስኤ ታሪክ ውስጥ ወይም በአሜሪካ ታሪክ ውስጥ ቶማስ ጄፈርሰን ምን ነበር ወይም ቶማስ ጄፈርሰን የሚባለው ሰው ማን ነው ነው የሚለው። የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ሮት ዲክላሬሽን ኦፍ ኢንዲፐንደንስ። ቶማስ ጄፈርሰን የሚባለው ሰው አሜሪካ በብሪቴን በተገዛችበት ጊዜ የአሜሪካ ሰርቲን ኮሎኒ የምንላቸው ግዛቶች በብሪቴን በተገዙበት ጊዜ በተለይ ለአሜሪካ ነፃ መውጣት ኢንዲፔንደንት እንድትሆን በጣም የታገለ ስትራግል ያደረገ ሰው ነው። ከዛም በተጨማሪ በ1779 አካባቢ አሜሪካ ነፃ መሆኗን ወይም ኢንዲፔንደንስ መሆኗን ያወጀው ወይም ዲክላሬሽን የጻፈው ሰው ወይም ግለሰብ ቶማስ ጄፈርሰን እየተባለ ይጠራል ማለት ነው። በዚህ ምክንያት መልሱ ሲ ይሆናል። ሌሎቹን በምንመለከትበት ጊዜ ሮት ዘ ዶክመንት ኦፍ ዘ ስታምፕ አክት ይሄ ጭራሽ አይሆንም። ስለዚህ ይሄን ታውጡታላችሁ። ቢን ደግሞ በምንመለከትበት ጊዜ ሊድ አንቲ ስሌቨሪ ስትራግል ኢን ዘ ካንትሪ። ቢ የሚለው በአሜሪካ ውስጥ ለባሪያዎች ታግሏል ነው የሚለው። ሶ ይሄ ከቶማስ ጄፈርሰን ጋር ጭራሽ አይገናኝም። ዲን በምንመለከትበት ጊዜ ደግሞ የመጀመሪያው የአሜሪካ ፕሬዝዳንት ነው ነው የሚለው። ይሄ ትክክል አይደለም። የመጀመሪያው የአሜሪካን ፕሬዝዳንት ጆርጅ ዋሽንግተን ነበር። ስለዚህ በእነዚህ ምክንያቶች ሌሎቹ መልሶች አሁንም ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ሮት ዲክላሬሽን ኦፍ ኢንዲፐንደንስ ሲል ያለው መልስ ይሆናል ማለት ነው። 17
which of the following the result of the American War independence? A. Equality of all citizens of America. B. Collapse of Britain colony rule in America. C. Making all former slave free. D. Explosion of the French from America. የዚህ ጥያቄ ሀሳብ አሜሪካ ኢንዲፔንደንስ መሆኗ ወይም ከብሪቴን ቀኝ ግዛት መውጣቷ ምን አይነት ሪዛልት ወይም ምን አይነት ውጤት ነበረ ይላል። የዚህ ጥያቄ ደግሞ ትክክለኛ መልስ ቢ ኮላፕስ ኦፍ ብሪቲሽ ኮሎኒ ሩል ኢን አሜሪካ። የብሪቴን አገዛዝ ከአሜሪካ ኮላፕስ አደረገ ወይም ወደቀ የሚለው ነው። ስለዚህ አሜሪካ ኢንዲፔንደንስ መሆኗ ወይም ነፃ መውጣቷ የሚያመለክተው ወይም ውጤቱ ብሪቲሾች አሜሪካን ለቀው መውጣታቸውን የሚያሳይ ነው። ይሄ የአሜሪካን ኢንዲፔንደንስ ማለት ነው። አሜሪካ ከብሪቲሽ ቀኝ አገዛዝ ነፃ መውጣቷን የሚያሳይ ነው ማለት ነው። ይሄ የአሜሪካን ኢንዲፔንደንስ። ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው። 18 In which treaty did Great Britain recognize the independence of the USA September 1783? A. Paris, B. Rome, C. London, D. Washington. የዚህ ጥያቄ ደግሞ ሀሳብ በሴፕቴምበር 1783 ብሪቴን ለአሜሪካ ወይም ለዩኤስኤ ኢንዲፔንደንስ መሆኗን ነፃ ሀገር መሆኗን ሪኮግናይዝ ወይም ፍቃድ የሰጠችው በየትኛው ቦታ ላይ ነው የሚለው ወይም በየትኛው ስምምነት ላይ ነው ብሪቴን ለአሜሪካ ነፃ መሆኗን ሪኮግናይዝ ያደረገችላት ወይም ያወጀችላት የሚለው ነው። የዚህ ጥያቄ ትክክለኛ መልስ ፓሪስ ነው። በ1783 ነው በፓሪስ ከተማ ብሪቴን ለዩኤስኤ ወይም ለአሜሪካ 13 ኮሎኒ ኢንዲፔንደንስ መሆናቸውን ወይም ነፃ መሆናቸውን ሪኮግናይዝ ያደረገችው ማለት ነው። ስለዚህ ትክክለኛው መልስ ኤ ፓሪስ ይሆናል። 19 Which European country supported the American people during the War of Independence of British? A. Spain, B. France, C. the Dutch, D. all of the above. የዚህ ጥያቄ ደግሞ ሀሳብ አሜሪካ ከብሪቴን ጋር በምትዋጋበት ወይም ነፃነቷን ለማግኘት ብላ ጦርነት በገጠመችበት ጊዜ ለአሜሪካን ሰፖርት ያደረጓት ሀገራት እነማን ናቸው የሚል ነው። ብሪቴንን በመቃወም በሌላ በኩል ደግሞ አሜሪካን በመደገፍ ከአሜሪካ ጎን በመሰለፍ ከብሪቴን ጋር የተዋጉ ሀገራት እነማን ናቸው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ዲ ኦል ይሆናል። ስፔንም ፈረንሳይም ደችንም ጨምሮ ከአሜሪካ ጎን በመሆን አሜሪካን በመደገፍ ከእንግሊዝ ጋር ተዋግቶላታል። አንዱም አሜሪካ ከእንግሊዝ ቀኝ ግዛት የወጣችበት መንገድ እነዚህ ሶስት ሀገራቶች አሜሪካን ሰፖርት ማድረጋቸው ወይም በመርዳታቸው ነበር። ስለዚህ እነዚህ ሶስት ሀገሮች ብሪቴንን በመቃወም አሜሪካን ደግሞ በመደገፍ ከአሜሪካ ጎን በመሰለፍ አሜሪካን ለጦርነት ረድተዋት ነበር ማለት ነው። በዚህ ምክንያት ትክክለኛው መልስ ዲኦል ወይም ሁሉም ትክክላቸው የሚለውን መልስ እንመርጣለን ማለት ነው። ቀጣዩ ጥያቄ ኢን ሴፕቴምበር 1774 the first continental congress A. ማሳቹሴትስ B. ፊላደልፊያ C. ዋሽንግተን D. ኒውዮርክ። ይህ ጥያቄ ደግሞ በ1774 በአሜሪካ ውስጥ የመጀመሪያው ኮንግረስ ወይም የመጀመሪያው ኮንቲኔንታል ኮንግረስ ተካሂዶ ነበር። ይሄ ኮንቲኔንታል ኮንግረስ ብሪቴንን ያላቀፈ የአሜሪካን 13 ግዛቶች ወይም 13 ኮሎኒ የምንላቸው ግዛቶች አንድ ላይ በመሆን ነበር ይሄን ኮንቲኔንታል ኮንግረስ በሴፕቴምበር 1774 ያካሄዱት። ስለዚህ ይሄ ኮንቲኔንታል ኮንግረስ በ1774 ነው የተካሄደው። ነገር ግን ቦታው ወይም የተካሄደበት ከተማ ይሄ ኮንቲኔንታል ኮንግረስ የት ነው የሚለው። የዚህ ትክክለኛ መልስ ማሳቹሴትስ ላይ ነበረ የመጀመሪያው የ13 ኮሎኒስ ፈርስት ኮንቲኔንታል ኮንግረስ የተካሄደው ማለት ነው። በመቀጠል ደግሞ እነ ፊላደልፊያ እነ ዋሽንግተንና እነ ኒውዮርክ የተለያዩ ከተሞች ላይ የተለያዩ ኮንቲኔንታል ኮንግረሶች ተካሂደው ነበር። ነገር ግን የመጀመሪያው በሴፕቴምበር 1774 ላይ ፈርስት ኮንቲኔንታል ኮንግረስ በ13 ኮሎኒ የተካሄደበት ግዛት ወይም ከተማ ማሳቹሴትስ ነበረች ማለት ነው። ጥያቄ ኢን 1814 ናፖሊዮን was sent into exile to Iceland of A. ካርቴካ B. ኤስቲ ሄሌና C. ኤልባ D. ሃዊ። የዚህ ጥያቄ ደግሞ ሀሳብ በ1814 በተለይም ናፖሊዮን ከተሸነፈ በኋላ ወደ የትኛው ደሴት ተልኮ ነበር ነው የሚለው።
ወይም በግዞት ወደ የትኛው ደሴት ርቆ እንዲሄድ ተደርጎ ነበር ነው የሚለው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ሲል ያለው ኤልባ ነው። በተለይም ናፖሊዮን በአውሮፓውያን አንድ ላይ በመተባበር ካሸነፉት በኋላ ተመልሶ አውሮፓን እንዳያሸብር ተመልሶም ለተለያዩ የአውሮፓ መንግስታት ፈተና እንዳይሆን ተብሎ ወደ ሩቅ የሆነ አይስላንድ ወይም ደሴት ተልኮ ነበር። ያቺ ደሴት ደግሞ ኤልባ በመባል ትጠራ ነበር ማለት ነው። አብዛኛው ተማሪ የዚህ ጥያቄ ትክክለኛ መልስ የሚመስለው ኮርሲካ ነው። ኤል የተሰጠው አማራጭ ማለት ነው። ኮርሲካ ናፖሊዮን የተወለደበት ቦታ እንጂ በግዞት የሄደበት ቦታ አይደለም። ስለዚህ በዚህ ምክንያት ኤ ኮርሲካ አይሆንም። ቢን በምንመለከትበት ጊዜ ቅድስት ሄሌና ናት። ኤ ቦታ ደግሞ ናፖሊዮን በግዞት የተላከበት ቦታ ሲሆን ናፖሊዮን ለመጨረሻ ጊዜ ህይወቱ ያለፈበት ቦታ እዚህ አካባቢ ነው። ስለዚህ በዚህ ምክንያትም ቢ አይሆንም ማለት ነው። ሶ የዚህ ጥያቄ ትክክለኛ መልስ ሲ ኤልባ ይሆናል። which of the following the achievement of Napoleon? A. He set up government for France. B. He codified French law. C. He started system universal education. D. all. ናፖሊዮን ፈረንሳይን ባስተዳደረበት ዘመን ማለትም ከ1799 እስከ 1815 ህይወቱ እስከሚያልፍበት ድረስ ፈረንሳይን በመራበት ጊዜ ምን አይነት ነገሮችን አድርጓል ወይም ለፈረንሳይ ምን አይነት ጥቅሞችን ኮንትሪቢዩሽኖችን አድርጓል የሚለው የዚህ ጥያቄ ሐሳብ። ሶ የዚህ ጥያቄ ትክክለኛ መልስ ዲ ኦል ይሆናል። ናፖሊዮን ፈረንሳይን በሚያስተዳድርበት ጊዜ በፈረንሳይ ታሪክ ውስጥ እጅግ በጣም ትላልቅ የሆኑ ለውጦችን ወይም የተለያዩ የሆኑ ኮንትሪቢዩሽኖችን አድርጎ ነበር። ለምሳሌ በምንመለከትበት ጊዜ እሱ ከመጣ በኋላ የገቨርንመንቱን ወይም የፈረንሳይ መንግስት አወቃቀር በሚገባ ሲስተማቲካሊ በሆነ መንገድ ቀይሮት ነበር። ይህም አንዱ የናፖሊዮን ኮንትሪቢዩሽን ነበር። ሌላኛው ነገር ሂ ኮዲፋይድ ፍሬንች ላው ነው። የፈረንሳይን ህግ በደንብ አድርጎ አሻሽሎታል። ለምሳሌ እንኳን በምንመለከትበት ጊዜ እሱ ከመጣ በኋላ ነው የተለያዩ የሆኑ ክሪሚናል ላዎችን የተለያዩ የሆኑ ኮመርሻል ላዎችን ያረቀቀው። በዛ ጊዜም ይሄ ላው ወይም ይሄ ህግ የናፖሊዮን ኮድ ተብሎ ይጠራ ነበር። ስለዚህ የተለያዩ የሆኑ ህጎችን አርቅቆ አጽድቆ ነበር። ይህም ፈረንሳይን እስካሁን ድረስ እየጠቀማት ይገኛል። ሌላኛው ነገር ሂ ስታርትድ ኤ ሲስተም ኦፍ ዩኒቨርሳል ኤዱኬሽን ከሚባለው በላይ ናፖሊዮን በፈረንሳይ ሀገር ውስጥ ትምህርት ላይ አበክሮ ወይም ትኩረት አድርጎ ሰርቷል። የተለያዩ የሆኑ ሃይስኩሎችን እንዲገነቡ፣ የተለያዩ የሆኑ ዩኒቨርሲቲዎች እንዲገነቡ፣ ከምንም በላይ ደግሞ የተለያዩ የሆኑ የሚሊተሪ ዓለም ወታደራዊ ስልጠና የሚሰጥባቸው ቦታዎች እንዲስፋፋ አድርጓል። ስለዚህ በትምህርት ዓለም ውስጥም ትልቅ የሆነ አበርክቶ ነበረው ማለት ነው በፈረንሳይ ታሪክ ውስጥ። ስለዚህ ከነዚህ አንጻር ዲ ኦል ወይም ሁሉም መልስ ይሆናል ማለት ነው። all but one was not conquered by Napoleon in 1810. A. Belgium. B. Britain. C. Turkey. D. Russia. ከተሰጡት አማራጮች መካከል ናፖሊዮን በ1810 ያልወረራት ወይም ኮንከር ያላረጋት ሀገር የትኛው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ቢ ብሪቴን ነው። በ1810 ናፖሊዮን ካልገዛቸው የአውሮፓ ወይም ኮንከር ካላረጋቸው የአውሮፓ ሀገራት መካከል አንዷ ብሪቴን ወይም ያኗ እንግሊዝ የምንላት ሀገር ናት እንጂ አብዛኞቹ የአውሮፓ ሀገራት በናፖሊዮን ቁጥጥር ስር ነበሩ። አንዱም ናፖሊዮን እንዲወድቅ ወይም ኮላፕስ እንዲሆን ካረጉት ነገሮች መካከል ብዙ የሆኑ የአውሮፓ ሀገሮችን ኮንከር ስላረገ ነው አብዛኞቹ የአውሮፓ ሀገራት አንድ ላይ በመተባበር ናፖሊዮንን ይነጣሉት። ስለዚህ በ1810 ግን ኮንከር ያላረጋት አንዷ የአውሮፓ ሀገር እንግሊዝ ወይም በዛ ጊዜ ብሪቴን የምንላት ሀገር ናት ማለት ነው እንጂ አብዛኞቹን እነ ተርኪ፣ እነ ኦስትሪያ፣ እነ ፕሩሺያ፣ እነ ስዊድንን እስቲል እነ ራሽያን ራሱ ወሮ ነበር። ግን በ1810 ያልወረራት አንዷ የአውሮፓ ሀገር በተለይም ብሪቴን ነበረች ማለት ነው። ስለዚህ ከዚህ አንጻር መልሱ ቢ ብሪቴን ሆኗል እንጂ ናፖሊዮን በሱ ዘመን አብዛኛዎቹን የአውሮፓ ሀገሮችን ኮንከር አድርጎ ነበር። ቀጣዩ ጥያቄ which of the following true about Girondists? They A. were supporter the absolute monarchy of Europe. B. initiated the revenge of the terror stop the revolution. C. were defeated and replaced by Jacobins. D. established Protrain dictatorship in France. ይህ ጥያቄ የሚለው ስፔሻሊ የፈረንሳይ ሪቮሉሽን ላይ የተወከረ ጥያቄ ነው። በፈረንሳይ ሪቮሉሽን ጊዜ እንደምታስታውሱት ሁለት ግሩፖች ነበሩ። እነዛ ሁለት ግሩፖች ወይም ሁለት ፓርቲዎች ጊሮዲንስ እና ጃኮቢንስ እየተባሉ ይጠራሉ። ይህ ጥያቄ ደግሞ የሚለው ስለ ጊሮዲንስ ትክክል ያው ነው ከተሰጡት አማራጮች መካከል የትኛው ነው የሚለው።
ሶ የዚህ ጥያቄ ትክክለኛ መልስ ሲ ላይ ያለው ነው። ዌር ዲፊትድ ኤንድ ሪፕሌስድ ባይ ዘ ጃኮቢንስ የጃኮቢንስን ግሩፖች ወይም ፓርቲዎች በማሸነፍ ነበር ወደ ስልጣን የመጡት ማለት ነው። ሌላው ኤ ላይ ቢ ላይ እና ዲ ላይ ያለው ምርጫ ግን ስለ ጃኮቢንስ ትክክለኛነት አይገልጽም ወይም ትክክል አይደሉም። ለምሳሌ ይህን በምንመለከትበት ጊዜ ዌር ሰፖርተር ዘ አብሶሉት ሞናርኪ ኦፍ ዩሮፕ ስፔሻሊ ለአብሶሉት ሞናርኪ ምንድነው የሚባለው ለዲክታተርሺፕ ለአምባገነንነት ዩሮፕ ስላሉ ሰፖርት ያደርጋሉ ይደግፋሉ ነው የሚለው። ይህ ትክክል አይደለም። ጃኮቢንስ ቢሆን ትክክል ነበር። ጃኮቢንስ ከሚባለው በላይ ዲክታተር የሆነ ፓርቲ ወይም ግሩፕ ነበር። ነገር ግን ጊሮዲስ እንዲህ አልነበሩም። ስለዚህ በዚህ አንጻር ከተሰጡት አማራጮች መካከል ስለ ጊሮዲስ ትክክለኛ የሚሆነው ሲ ላይ የተሰጠው አማራጭ ነው ማለት ነው። ቀጣዩ ጥያቄ ዋት ወዝ ዘ አውትካም ኦፍ ዘ ባትል ኦፍ ዋተርሎ? ኤ ዊዝድሮው ናፖሊዮን ፈርስት ፍሮም ራሽያ። ቢ ቪክቶሪ ፎር ፍራንስ ኦቨር ኢሮፓ አላያንስ። ሲ ዲፊት ኤንድ ኤክሳይል ኦፍ ናፖሊዮን ቱ ኤስቲ ሄሌና። ዲ ራይዝ ኦፍ ናፖሊዮን ፓወር። የዚህ ጥያቄ ሀሳብ በባትል ኦፍ ዋተርሎ ምንድነው የተከሰተው? ምን አይነት አውትካም ነበረ? ወይም በዚህ ባትል ላይ የተደረገው ጦርነት ምን አይነት ሪዛልት አምጥቷል? ወይም ምን አይነት ውጤት ነበረው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ቢ ላይ ያለው ነው። ማለትም ቪክቶሪ ፎር ፍራንስ ኦቨር ኢሮፕ አላያንስ። ፍራንስ በኢሮፕ ተባብረው የተሸነፈችበት ባትል ዋተርሎ ይባላል። ይህ ባትል በ1814 ወይም በ1815 አካባቢ የተካሄደ ባትል ነበር። በዚህ ባትል ላይ የናፖሊዮን ሰራዊት ማለትም የፈረንሳይ ሀገር በአውሮፓውያኖች ተሸንፈው ነበር። ይሄ ማለት የናፖሊዮንን ጦር ያሸነፈው አንድ የአውሮፓ ሀገር ነው ማለት አይደለም። የተለያዩ የሆኑ የአውሮፓ ሀገራት አንድ ላይ በመሆንና አሊያንስ ወይም ቅንጅት በመፍጠር ነው የናፖሊዮንን ኃይል ያሸነፉት። ለምሳሌ በምንመለከትበት ጊዜ ከዚህ አሊያንስ ውስጥ ወይም እዚህ ግሩፕ ውስጥ ከነበሩ ሀገራት መካከል እነ ብሪቴን፣ እነ ስዊድን፣ እነ ፕሩሺያ፣ እነ ኦስትሪያ፣ እነ ራሽያንም ጨምሮ አንድ ላይ በመሆን ነበር በባትል ኦፍ ዋተርሎ የናፖሊዮንን ጦር ያሸነፉት ማለት ነው። ስለዚህ አውትካሙ ምንድነው? የዚህ ባትል ሪዛልት ምንድነው ከተባላችሁ የፈረንሳይ ሀገር ወይም የናፖሊዮን ጦር በአውሮፓ ሀገራት መሸነፉን የሚያሳይ ውጤት ነው ማለት ነው። ስለዚህ ትክክለኛው መልስ ቢ ዘ ቪክቶሪ ኦፍ ፍራንስ ኦቨር ኢሮፕ አላያንስ ይሆናል ማለት ነው። which of the following marked the real beginning of the French Revolution in 1789? A. The formation of the National Guard. B. The storming of Basel Hill. C. The uprising of August 1792. D. The execution of Louis 17. የዚህ ጥያቄ ደግሞ ሀሳብ እውነት የፈረንሳይ ሪቮሉሽን መነሻው ምንድን ነው? ሪል ምክንያቱ የፈረንሳይ ሪቮሉሽን እንዲጀመር እጅግ በጣም ብዙ የሆኑ ምክንያቶች ወይም ኮዞች አሉ። ነገር ግን ከነዛ ምክንያቶች መካከል ሪል የሆነው በቃ የፈረንሳይ ሪቮሉሽን እንዲጀመር እንዲቀጣጠል ያደረገው ምክንያት ምንድን ነው የሚለው። የዚህ ጥያቄ እጅግ በጣም ቀላል ነው። ቢ ላይ ያለው ዘ ስትሮሚንግ ኦፍ ዘ ባዛል ሂል ይሆናል። የፈረንሳይ ሪቮሉሽን እንዲጀመር እጅግ በጣም ብዙ ምክንያቶች ቢኖሩም ወይም ብዙ ኮዞች ቢኖሩም ነገር ግን ሪቮሉሽኑ በቃ ተርኒንግ ፖይንት የሚባለው ወይም ሪቮሉሽኑ እንዲጀመር እንዲቀጣጠል ያደረገው ምክንያት ዘ ስትሮሚንግ ኦፍ ዘ ባዛል ሂል ነበር። ስለዚህ ትክክለኛው መልስ ቢሆናል። ለምሳሌ እኮ በምንመለከትበት ጊዜ የፈረንሳይ ሪቮሉሽን እንዲጀመሩ ካደረጉ ምክንያቶች ሌሎች ምክንያቶች መካከል የፈረንሳይ ወታደሮች በአሜሪካ ጦርነት ተሳትፎ መምጣታቸው፣ የዛኔ ደግሞ አሜሪካ ኢንዲፔንደንት ስለሆነች የፈረንሳይ ወታደሮችም ለሀገራቸው እሱን መመኘታቸው እና ሌሎችም ብዙ ምክንያቶች አሉ። ነገር ግን የፈረንሳይ ሪቮሉሽን እንዲጀመር ወይም እንዲቀጣጠል ተርኒንግ ፖይንቱ ወይም ሪል የሆነ ምክንያቱ ግን ዘ ስትሮሚንግ ኦፍ ዘ ባዛል ሂል ይሆናል ማለት ነው። ሶ ይሄ ነገር እንደተፈጠረ ነው በፈረንሳይ ሀገር ውስጥ ትልቅ የሆነ ሪቮሉሽንና ቀውስ የታየው ማለት ነው። ዱሪንግ ዘ ፍሬንች ሪቮሉሽን ሪፕሬዘንታቲቭ ኦፍ ዘ ሰርድ ስቴት ቱክ ዘ ኔም ኢን ጁን 1789 ኤ ዘ ሌጅስሌቲቭ አሴምብሊ፣ ቢ ዘ ስቴት ኦፍ ጀነራል፣ ሲ ዘ ናሽናል አሴምብሊ፣ ዲ ዘ ዳይሬክተሪ። የዚህ ጥያቄ ደግሞ ሀሳብ በ1789 እዚህ የሚላቸው ከሆነ ሰርድ ስቴቶች ወይም ሶስተኛው ስቴቶች የሚባሉ አንድ የሆነ ሚቲንግ ወይም እንደ ስብሰባ ነገር አድርገው ነበረ በ1789። ሶ ያህን ነገር ምን ብለውታል ወይም ስማቸውን ምን ብለው ቀይረውታል ነው የሚለው። የዚህ ጥያቄ ትክክለኛ መልስ ሲ ላይ ያለው ዘ ናሽናል አሴምብሊ ነው። በ1789 ሰርድ ስቴቶች አንድ ላይ
ከተነጋገሩ ወይም ሚት ካደረጉ በኋላ ስማቸውን ናሽናል አሴምብሊ ብለውት ነበር። ስለዚህ ትክክለኛው መልስ ሲ ናሽናል አሴምብሊ ይሆናል። ኢን ኖቬምበር 1799 ናፖሊዮን ቦናፓርቲ ካም ቱ ፓወር ኢን ፍራንስ ኤ ጉሪላ ዋር ቢ ዲሞክራቲክ ኤሌክሽን ሲ ኮፕዴት ዲ ሰክሴሽን። የዚህ ጥያቄ ሀሳብ በ1799 ትዝ የሚላችሁ ከሆነ ናፖሊዮን ወደ ስልጣን የመጣበት ጊዜ ነበር። ማለትም የፈረንሳይ መንግስት ወይም ንጉስ ሆኖ የተሾመበት ጊዜ ነበር በ1799። ጥያቄው የሚለው ናፖሊዮን እንዴት የፈረንሳይ ስልጣንን ያዘ ወይም እንዴት ወደ ንግስና መጣ የሚል ነው ይህ ጥያቄ ማለት ነው። የዚህ ጥያቄ ትክክለኛ መልስ ሲ ኮፕዴት ነው። ናፖሊዮን ወደ ስልጣን የመጣው ወይም የፈረንሳይ መሪ አለም ንጉስ የሆነው በኮፕዴት ነው። ኮፕዴት ማለት መፈንቅለ መንግስት ነው። ናፖሊዮን መፈንቅለ መንግስት በማካሄድ ነው የፈረንሳይን ስልጣን የተቆጣጠረው ማለት ነው። ስለዚህ በኮፕዴት ነው ናፖሊዮን ወደ ስልጣን የመጣው። መፈንቅለ መንግስት በማድረግ ነው ናፖሊዮን የፈረንሳይን ስልጣን የያዘው ማለት ነው። ከዛ በኋላ ነው ከ1799 እስከ 1815 አካባቢ ናፖሊዮን ፈረንሳይን የመራው ማለት ነው። ይህም በምንመለከትበት ጊዜ ጉሪላ ዋር ነው። ጉሪላ ዋር ማለት አጥቅቶ መደበቅ ነው እንጂ ፌስ ቱ ፌስ ሆኖ ጦርነት መቅጠም አይደለም። ለምሳሌ እናንተ የተጣላችሁ ሰው አለ። ስለዚህ ያ ሰው ሳያችሁ እናንተ ያን ሰው በድንጋይ የመታችሁት ቶሎ ብላችሁ ወደ ቤታችሁ ወይም ወደ ምሽጋችሁ ትገባላችሁ እንበል። ጉሪላ ዋርፌር ማለት እንደዚህ አይነት የሆነ ሲስተም ነው። ጠላታችሁ ባልተዘጋጀበት ባላሰበበት ጊዜ ያን ጠላት አጥቅታችሁት ድጋሜ እናንተ ሸሽታችሁ ወደ ነበራችሁበት ቦታ ትሄዳላችሁ። ጉሪላ ዋርፌር ማለት እንደዚህ አይነት ሲስተም ያለው የጦርነት ሲስተም ነው ማለት ነው። ቢም በምንመለከትበት ጊዜ ዲሞክራቲክ ኢሌክሽን ነው። እንደምታውቁት ነው ዲሞክራቲክ ኢሌክሽን በምርጫ የሚሆን ወይም የሚመረጥ ሰው ነው። ስለዚህ ናፖሊዮን በዚህ መንገድ አልመጣም። ዲም በምንመለከትበት ጊዜ ሰክሴሽን ነው። ሰክሴሽን ማለት ደግሞ አንድ ንጉስ ካለፈ ወይም ከሞተ በኋላ የሱ ልጅ ወይም የሱ ዘመድ የሆነ በሱ ንጉስ ፋንታ ይተካል። የዛኔ ደግሞ ሰክሴሽን ወይም ተተኪ ይባላል። ናፖሊዮን በእነዚህ አይነት መንገድ አይደለም የመጣው። ናፖሊዮን የመጣው መፈንቅለ መንግስት ወይም ኮፕዴት በመፈጸም ነው ማለት ነው። ከዚህ አንጻር ትክክለኛው መልስ ሲ ይሆናል ማለት ነው። Which classes were included in the third state of the old time France? A. The bureaucracy B. The nobility C. The Catholic clergy D. The royal family። ትዝ የሚላችሁ ከሆነ በፈረንሳይ ታሪክ ውስጥ ፈረንሳይ በኦልድ ታይም ጊዜ በምትተዳደርበት ጊዜ ፈረንሳይ በሶስት ሶሳይቲዎች ወይም በሶስት ማህበረሰቦች የተከፈለች ነበር። ፈርስት ስቴት፣ ሰከንድ ስቴት እና ሰርድ ስቴት ተብለው የፈረንሳይ ህዝቦች ይከፈሉ ነበር። የዚህ ጥያቄ ደግሞ የሚለው በፈረንሳይ ታሪክ ውስጥ ሰርድ ስቴት የሚባሉት ማህበረሰቦች ወይም ሶሳይቲዎች እነማን ናቸው ነው የሚለው። የዚህ ጥያቄ ትክክለኛ መልስ ኤ ቢሮክራሲ ነው። እዚህ የሚላችሁ ከሆነ ሰርድ ስቴት ወይም በሶስተኛው መደብ ውስጥ የሚገቡ የፈረንሳይ ሶሳይቲዎች ቢሮክራሲዎችና ስፔሻሊ ደግሞ ገበሬዎች ነበሩ። ስለዚህ ትክክለኛ መልስ ኤ ነው። ቢ፣ ሲ እና ዲ በምንመለከትበት ጊዜ ስፔሻሊ ፈርስት ስቴት ላይ የሚመደቡ ነበሩ። የተለያዩ የሆኑ ሮያል ፋሚሊዎች፣ የተለያዩ የሆኑ ክለርጂዎች በመጀመሪያው መደብ ላይ ይመደቡ ነበር ማለት ነው። በሶስተኛው መደብ ላይ ይመደቡ የነበሩት ግን አብዛኞቹ የፈረንሳይ ማህበረሰቦች ፒዛንትና ቢሮክራሲዎች ነበሩ። ስለዚህ ከዚህ አኳያ ትክክለኛ መልስ ኤ ዘ ቢሮክራሲ ይሆናል ማለት ነው። ኢን ዘ ፖለቲካል ኢን ፍሬንች ፍሮም ዘ ሚድል ኦፍ ዘ 17th century to 1789 was hold by A. Old Time B. Napoleon era C. First Republic D. Dictatorship። የዚህ ጥያቄ ሀሳብ በ1789 ፈረንሳይን ያስተዳድር የነበረው ማን ነው የሚባለው ወይም በ1789 በፈረንሳይ ውስጥ ምን ነበር? ምን ተካሂዶ ነበር? ምን ነበር? ወይም ፈረንሳይን ያስተዳድር የነበረው ገዢ ማን ነው የሚለው። የዚህ ጥያቄ ትክክለኛ መልስ ኦልድ ታይም ነው። ስለዚህ በ1779 አስታውሱ ፈረንሳይን ይገዛ የነበረው ኦልድ ታይም ነበር ማለት ነው። ናፖሊዮንን በምንመለከትበት ጊዜ የናፖሊዮን ኢራ ከ1799 እስከ 1815 የነበረ ነው እንጂ 1789 ላይ የነበረ አይደለም። ናፖሊዮን ከ10 ዓመት በኋላ ነበር የመጣው። ማለትም በ1799 ነበረ ስልጣን የያዘው እንጂ በ1789 አይደለም ስልጣን የያዘው። ከዚህ አንጻር ትክክለኛ መልሱ ኦልድ ታይም ነው። አስታውሱ ኦልድ ታይም የሚባለው በፈረንሳይ ታሪክ ውስጥ 1789 ላይ ነው። ይህ ጥያቄ እጅግ በጣም በተደጋጋሚ የተለያዩ ፈተናዎች ላይ ስለሚመጣ ማለት ነው። የመጨረሻው ጥያቄ the number of American states that joined the Union were A 52
ቢ 13 ሲ 33 ዲ 22 ይህ ጥያቄ ደግሞ የሚለው ስፔሻሊ የአሜሪካ ኢንዲፔንደንት ዋር ላይ የአሜሪካ ግዛቶች ስንት ነበሩ አንድ ላይ በመሆን ዩኒየን የፈጠሩት ስንት ግዛቶች ነበሩ ነው የሚለው የዚህ ጥያቄ እጅግ በጣም ቀላል ነው ቢ 13 ነው እንደሚልካችሁ ከሆነ የአሜሪካ ኢንዲፔንደንት ዋር የአሜሪካ 13 ኮሎኒዎች በብሪቲሾች ሲያዙ ወይም ቀኝ ሲገዙ ከብሪቲሽ አገዛዝ ለማምለጥ ወይም ከብሪቲሽ አገዛዝ ነፃ ለመውጣት 13 ኮሎኒዎች ወይም እነዚህ 13 ኮሎኒዎች አንድ ዩኒየን መስርቶ ነበር ዩኒየኑን የመሰረቱት ስንት ግዛቶች ወይም ስንት ስቴቶች ናቸው ነው የሚለው ጥያቄ ስለዚህ በጣም ቀላል ነው 13 ስቴቶች ናቸው ይህን ዩኒየን ጆይን በማድረግ ወይም በመቀላቀል ፋውንድድ ያደረጉት ማለት ነው ስለዚህ ትክክለኛው መልስ ቢ 13 ይሆናል ማለት ነው ቪዲዮውን ከወደዳችሁት ለሌሎች ተማሪዎች ሼር አድርጉላቸው ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩልን እዚህ ጋር ተሳስታችኋል እዚህ ጋር ደግሞ ትክክል አይደላችሁም የምትሉት ነገርም ካለ እንቀበላለን የቴሌግራም ቻናላችንን በመቀላቀል ደግሞ ይሄን ጥያቄ ማግኘት ትችላላችሁ እስካሁን ድረስ ስለተከታተላችሁት ከኛ ጋር አንድ ላይ ሆናችሁ ስለሰራችሁትና ስለተመለከታችሁት እጅግ በጣም ከልብ እናመሰግናለን ኔክስት በባዮሎጂ ኤግዛም እንገናኛለን እስከዛው ድረስ ግን መልካም ትምህርት ይሁንላችሁ